የዛሬዋ ባለ ታሪካችን ከ150 ዓመት በላይ በቆየ የቤተሰብ ባዕድ አምልኮ ወይንም የዛር ውላጅ ተብሎ በሚጠራ አስከፊ የመንፈስ ስራ ብዙ ተሰቃይታለች። ላለፉት 13 ዓመታትም በህመም በእብደት ብዙ ነገሮችን አሳልፋለች። ከዛ ሁሉ በኋላ ግን አሁን ህይወቷን በድል አጠናቃ ዛሬ ስለ አምላኳ ልትመሰክርና ስለተደረገላት ድንቅ ታሪክ ልታወራ እኛ ጋር ተገኝታለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እስከ ዛሬ ከሰማኋቸው ታሪኮች ሁሉ ትንሽ ለየት ያለና በጣም በጥንካሬ የተሞላና መጨረሻውም ደግሞ በድል የተጠናቀቀ ድንቅ ታሪክ ነው ያለሽና እንግዲህ እኔ አዳማጭ ነው የምሆነው። ከአሁኑ ሰዓት ጀምሮ የምጠይቀው ጥያቄ የለኝም። ታሪክሽን ጀምሪልን። አመሰግናለሁ። ያው በህይወት የተደረገውን ጽብ ድንቅ ነገር እግዚአብሔር ለኔ ያደረገውን ድንቅ ተአምር በመጽሐፍ ቅዱስ ላይ አይተን አንብበን በእምነት የተቀበልነውን ነገር ግን ዛሬ ላይ የተደረገልንን የመጽሐፍ ቅዱስን በእውነተኛ ሁኔታ ተደርጎ ያየሁትን ድመሰክር ስለጋበዛችሁኝ አመሰግናለሁ በጣም። ቴንክ ዩ። ያው ማወይሽ ባላለው ማወይሽ አሳሳይን ተወልጄ ያደግኩት እዚሁ ቅድስተ ማርያም አካባቢ አዲስ አበባ ውስጥ ነው። ስለ እናት ስለ አባት ስለ ወንድም ፍቅር ምንም የማውቀው ነገር የለኝም። እናቴ የ2 ዓመት ልጅ ያለው ጥላኝ እንደሄደች ነው እምሰማው። ከብዙ ዓመት በኋላ ግን 82 ዓመተ ምህረት ላይ ታማ መጣች። ለ2 ወር ያህል ቆየች። ከዛ በኋላ ህይወቷ አለፈ። ያው መጀመሪያውንም ጀምራ የምታሳድገኝ አያቴ ናት። የማውቀውም አያቴን ነው። እናቴ ብዬ የምጠራውም አያቴን ነው። ወላጅ እናቴ አልላትም፣ ምክንያቱም አላቃትም። ማቀው ጣዕሟንም ፍቅሯንም ሁሉ ነገሯንም ማቀው አያቴን ስለሆነ እማየም ብዬ የምጠራው አያቴን ነውና እናቴ ስል አያቴን መሆኑን ተረዱልኝ። ያው እናቴ ምንን የማሳደጉን ኃላፊነት ከበፊቱ ይበልጥ ከሀዘን ጋርም እንትን ያለች ወሰደች። ያው እሷም ብዙ አልቆየችልኝም። ልክ ወላጅ እናቴ ባረፈች በ4 ዓመቷ አካባቢ 86 ላይ መስከረም 29 ከዚያ ዓለም እሷንም በሞት አጣዋትኝ። ከዛ በኋላ ራሴን የማሳደጉን ኃላፊነት ለራሴ ነበር የተሰጠኝ ወሰድኩት። ገና ኃላፊነት ለመረከብ ያልደረስኩ ነበርኩ እሷ ስታልፍና ከባድ ነበር። የልጅነት ህይወት ከባድ ነበር። ድስት ወዴት ነው የሚጣደው? ምጣድ ወዴት ነው የሚሰራው? አላቅም። የአያት ልጅ ደግሞ ያው እንደሚባለው ቀበጥ ነው። ያው በድህነት ውስጥ ያለን ብንሆንም ቅብጥ አርጋ ነው ያሳደገችኝ። እሷን ካጣው በኋላ ለኔ ከባድ ነበር። አክስቴ ጋር ለመኖር ሞከርኩኝ። አክስቴ በዚህ በአዳም ልኮ ውስጥ ስለሆነ ያለችው አንዴ ሰው ያደርጋታል፣ አንዴ አፈር ያደርጋታል። አሁን ሰው ሆነች ስትላት አሁን አፈር ትሆናለች፣ አሁን አፈር ሆነች ስትላት አሁን ሰው ትሆናለች። እና ምንም ባህሪዋን መጨበጥ አልቻልኩም። እዚህ ጋር ያደኩትኝ ቀበጥ ቀለጥ ብዬ ነው ያደኩት። እዚህ ጋር ደግሞ ከበደኝ። በፊት እናቴ በህይወት እያለች እሷ ላይ ነበር የምደገፈው። አሁን እሷን ካጣው በኋላ ግን መደገፊያ ትከሻ ያደረኩት ትምህርቴን ነው። ጀርመን ወንጌላዊ ቤተክርስቲያን የሚባል ትምህርት ቤት አለ ወደ 6 ኪሎ ጃልሜዳ ጀርባና በያሬድ ሙዚቃ ትምህርት ቤት ጀርባ በጣም ብዙ ምሁራንን ያፈለቀ እጹብ ድንቅ ትምህርት ቤት ነው። በዚህ አጋጣሚ ትምህርት ቤቴን ማመስገን ፈልጋለሁ። ምክንያቱም እንደ እናትም እንደ አባትም ተንከባክቦ ያሳደገኝ ትምህርት ቤቴ ነው። ጀርመን ትምህርት ቤት በጣም ማመስገን ፈልጋለሁ። እዛ ትምህርት ቤት ውስጥ የኪስ ገንዘብ በወር 65 ብር ትሰጠናለች። ያቺን የኪስ ገንዘብ ስለተማመንኩኝ ቤት ፈልጉልኝ አልኩ ጓደኞቼን። ወደ ፈረንሳይ አካባቢ እንደ እናትና ልጅ ቤት ተገኘልኝ። እዛ ጋር እሳቸው ጋር ሄድኩኝ። ግን ሲሄድ ፍራሽ የለኝም፣ ምንጣፍ የለኝም። ስለዚህ እሳቸው ምን ሰጡኝ? ዶንያ ማዳበሪያ አሁን ነው የመጣው። ዶንያ በገመድ የሚሰራ ዶንያ ነበር በፊት። አሁን ነው በቅርብ ማዳበሪያ የመጣውና ዶንያ ለምንጣፍነት ሰጡኝ። እሱን ያነጠፍኩ ከላይ የሆነች ጣል የምትደረግ ነገር ነው ያለበስኩ ማድሬ ነበር። ትምህርት ቤታችን ቶፕ ተማሪዎች ለሆኑ ጎበዝ ተማሪዎች ለሆኑ በየሆነ ጊዜ ልብስ ያስመርጣል እየመረጠ ብርድ ልብስ ምናምን ይሰጣል። አልጋ ልብስ ይሰጥ ነበርና እንደ ቻንስ የደረሰኝ እኔ አልጋ ልብስ ነበር። የሆነ ጊዜ ለ5ኛ ክፍል ስደርስ አልጋ ልብስ ተሰጠኝ። ያችን አልጋ ልብስ ሽጬ ብርድ ልብስ ገዛሁኝ። ያቺ ብርድ ልብስ ተገዛሽ ግን ምንጣፉ አሁንም ዶንያ ናት።
በሂዲያች ዶንያ አለቀች። ምን ታረጋለህ? ምንም አማራጭ የለም። ታነጥፈውና ብርድ ልብሱን ከላዩ ላይ ተወሰነች ለብሰህ የማደር እንትን ነበር። እንጀራ እንዴት እንደሚጋገር አላቅም ብያለሁ። ዛሬ ሴትዮዋ ያከራዩኝ ሴትዮ እንጀራ ሲጋግሩ እሳቸው ሲፈልጉ በሳምንት ሲፈልጉ በ15 ቀን ነው የሚጋግሩት። የኔ ደግሞ 5-6 ብትበዛ 7 እንጀራ ናት። ያቺ በአራተኛና በአምስተኛ ቀኗ ታልቃለች። እሳቸው እስኪጋግሩ ድረስ መጠበቅ ነበረብኝ። ምንድነው ማደርገው ያለኝ ቻንስ ቂጣ መጋገር ወይም ደግሞ ገንፎ መስራት ነው። ቂጣና ገንፎ ደግሞ እህል ይጨርሳል። ስለዚህ በ24 ሰዓት አንድ ጊዜ ወይ ቂጣ እበላለሁ ወይ ገንፎ እበላለሁ። ያ ያለማባያ ነው። ዘይት፣ በርበሬ፣ ሽንኩርት የሚባሉትን ነገሮች ለመግዛት አቅሙ ስለሌለኝ አላቃቸውም። ምንድነው ማደርገው? ድስቷ ትጣዳለች፣ ውሃ ትሞላለች፣ ሽሮ ይመታል፣ ጨውጣል፣ አለቀ። ያ ለኔ ምርጥ ምግብ ነበር። መጨረሻ ላይ አንድ ጓደኛዬ እናት ሁልጊዜ ሲያዩ እየራበኝ የሚያዩኛል። አብሲት ጣልሽ አሉኝ አንድ ቀን። ወይ ምሳ አልጣልኩም እማማ እኮ አይጋግሩም አልኳቸው። ጣይ አሉኝ። በቃ ሊጋግሩልኝ ነው ማለት ነው ብዬ በተስፋ አብሲቴን ጣልኩኝ። በዛው ሽሮዬን ሰራሁ። ምጣዷን መጡና ጣጅ አሉ። ጣድኩኝ። በይ እንዲህ ያረግሽ በትኝባት አሉ። በተንኩኝ። ቀስ እያሉ እሳቸው እንደሚያሳዩኝ እያደረኩኝ እንትን አልኩ። እስቲ ውሃ ረጨት ታርጊባት መስማቷን ለማወቅ ረጨት ተሳቸሰስ ስትል በይ አሁን አስሽና አስፊባት አሉ። ውልጉድግድ አርጊ ያሰፋት አልችልማ። ማንም ያስተማረኝም የለም። የመጀመሪያዋና ሁለተኛዋ ተበላሹ። ራቅ ብለው ነው ዱላ ይዘው እየተከታተሉኝ የነበረው። ልክ የመጀመሪያው ስትበላሽ ቋ ሲያረጉኝ፣ ሁለተኛዋ ስትበላሽ ቋ ሲያረጉኝ፣ ሶስተኛ ላይ ያቺን ምትስለፈራውኝ መጠንቀቅ ጀመርኩኝ። በቃ እግዚአብሔር ይመስገን ከዛ በኋላ ቻልኩኝ። ቂጣና ገንፎ ቀረ። ያንን እንጀራን በ5 ቀን እንደዚህ ነው መጋገረው። ኢንኬዝ 4ኛ ቀን ላይ እንጀራ ካለቀብኝ ያቺ 5ኛ ቀን ሳትመጣ አልጋግርም። በቀን አንድ ጊዜ እበላና እውላለሁ አድራለሁ እንጂ አልጋግርም። ለምን? ካለቀ ምገባበት የለኝም። የምጠይቀው ሰው ሲኖር ነው ዘና የምትለው። እኔ ግን የምጠይቀው ስለሌለ ዘና ማለት ስለማልችል ራሴን እቆጥባለሁ። ደግነቱ ጀርመን ጠዋት 4 ሰዓት ላይ ቁርስ አለን። ዳቦ በሙዝ አንዳንዴ በወተት እያደረገ ቁርስ ይሰጠናል። ያቺ ናት አንድም ተስፋ የነበረችው። ጀርመን እግዚአብሔር ይመስገን አለቀ ትምህርት። 8ኛ ክፍል ሚኒስትሪ እኛን ነው ለመጀመሪያ ጊዜ ያስፈተነና ሁላችንም ካስፈተነው 26 ተማሪ 2 ልጅ ብቻ ዝቅተኛ ውጤት 180 ቤት 150 ቤት ሲያመጣ የተቀረነው ግን 90 እና ከ90 በላይ አምጥተን ነው መነን የተመደብነው። ልክ 8 ሚኒስትሪ እንደተፈተንኩኝ 3 ወራት ቀጥለጥ ብዬ ቀን ስራ ሰራው። 9ኛ ክፍል ስገባ የሀብታም ልጅ ሆኜ የገባው። ሰውነቴም አለ ያው ቂጣና እንትን ያወፍራል። የዛ አስተዋጽኦ አወፍሮኛል። ስገባ የሀብታም ልጅ መስዬ ገባው። አንዳንዴ ያቺ 65 ብር ጤፍ ትገዛለህ፣ ሽሮ ትገዛለህ፣ ጨው ትገዛለህ፣ ቅባት፣ እስክርቢቶ፣ ደብተር ስትገዛ ለሽሮ ያንሳል። ደብተር ያለቀብኝ ጊዜ ለሽሮ ያንሳል። ያን ሽሮ እምተካው በምንድነው? ጨው እፈጭና ጨው አድርቅና በፀሐይ እፈጫዋለሁ። በሙቀጫ ማለት ነው ፈጫው። ከዛ በኋላ ያንን እያነሰነስኩ እንደሚጥሚጣ በላ። ጨው በተፈጥሮ ከ2 ጊዜ ከ1 ጊዜ በላይ አትበላበትም። ጥርስ ውሃ ነው የሚሆነው። እዛ ምን አድርገ ውሃና ጨውን እየበጠበጥኩኝ እንደጫጩት። ያ ደግሞ በጣም እንትን ነው። ሲመረኝ ጀርመን ሄጄ አለቀስኩባቸው። ትምህርት ቤት ሄጄ ሳለቅስ 100 ብር ተሰጠኝ። ያኔ 100 ብር ብዙ ነገር ይሰራል። ሹሬን ገዛው። በርበሬ በእንትን ነበር እንዲህ በመደብ የሚሸጣል። ነጣ ያሉትን በመደብ ነው የሚሸጠው። ያንን በመደብ ገዛሁኝ። ሸክሽክ ያስቀመጥኩኝ። ልክ ሽሮ ሳስፈጭ ቁንጥር እያደረኩ ከዛ በኋላ ሽሮና በርበሬ ተቸገረ ያላቅም። አብረት አስፈጫለ ዘይት፣ ሽንኩርት ምናምን አሁንም አይታሰብም። በርበሬው ግን ተቀረፈ። 9ም አለቀ ለእግዚአብሔር ፍቃድ። እግዚአብሔር ይመስገን 10 ማትሪክ በእኛ ጊዜ 10 ማትሪክ ነበረ። ጀማሪዎች
ታችኛ ነበርና 10 ማትሪክ እንትናል ተፈተንኩኝና ልክ እንደ 8ኛ ክፍል ቀን ስራዬን ልሰራ ሳፈላልግ ጓደኛዬ ታመመች። ጸበል የሚያስፈልገው ሆመም እሷን ይዤ ተከትዬ ጸበል ቤተሰቦች አሏት እሷ ጓደኞች አሉ ምናምን። ግን ያው ለኔ ጓደኝነት በደና ጊዜ አብረህ በልተህ ጠጥተህ በክፉ ጊዜ መሸሽ አይደለም ለኔ ጓደኝነት፣ እስከ መጨረሻው ህቅታ የሚል ነበረ እኔ ጋር ያለው ትርጉምና ተከትዬ ሄድኩኝ። እሷን ሳስጠምቅ እኔ ብሼ ቁጭ አልኩኝ። እኔ አበድኩኝ። ምንድነው መጀመሪያ አንዴ አይነ ጥላ ነኝ ይላል፣ አንዴ ቡዳ ነኝ እንዲህ እያለ ሲዋሽ ቆየ። ሽንቁሮ ሚካኤል ሄድኩኝ። ሽንቁሮ ሚካኤል ለአንዴና ለመጨረሻ ጊዜ ተያዘ። ማንነቱን አጋለጠ፣ ዛሩላጅ መሆኑን። ለረጅም ዓመታት ለ150 ዓመት ከ150 ዓመት በላይ ከቤተሰብ ሲወራረስ ሲወርድ ሲዋረድ የመጣ መጨረሻ ላይ እናቴ ላይ አርፎ ወደኔ መጣ ነው። ምክንያቱም ከታችም የለኝም ከላይም የለኝም ብቸኛ ነኝና ወደኔ መጣ። አንዴ እናቴ ሳትሞት በፊት ወላጅ እናቴ ማለት ነው ሳትሞት በፊት ጠንቋይ ቤት ይዘውኝ ሄደው ነበረ። ጋራ ምናምን የሚሉት ነገር ነበርና ያኔ ሲያማት ጅብ ሲጮህ ወይኔ እናቴን ጅብ በላት ስል ከየት እንደመጣች በጥፊ ብሎ አጩልኝ ወራሼ ብሎኛልና ወራሼ ማለት ምን ማለት ነው እያልኩል ነበረ። ለካ እውነታ ወራሹ አድርጎኛል። ሲያዝ ወራሼ ናት፣ ያደራ ልጄ ናት። አያቴ ደግሞ ስታልፍ የምሰጠው ሰው ስለሌለ ያው አጎቴ ያለ አክስቴ ያለሽ ግን ልቧን የምታሳርፍባቸው አይነት ነገር ስላልሆኑ የዛር ወላጁን ስም ጠርታ እንግዲህ እናቴ አባቴ አምላክ አንተ ጠቋር አባቡሌ የልጄን ነገር ላደራ የምሰጠው ላንተ ነው ብላ ሰጥተዋለች። እኔ ወላጆችን የምለምነው አንድ ነገር እባካችሁ ልጆቻችንን ስንሰጥ ለእግዚአብሔር እንስጥ። በቃ ሰው ብናጣ እንኳን ለእግዚአብሔር እንስጥ። ላጋንንት እንዴት ይሰጣል? ለልጆቻችን ጽኑ ሃይማኖትን እናውርሳቸው። በቃ መጽሐፍ ቅዱስን እናውርስ፣ መዝገበ ጸሎትን እናውርስ፣ አጋንንት እናውርስ። ያው ለኔ ተሰጠኝ ውርስ ነበርና ያ ውርስ ነው ለረጅም ዓመት ሲጫወትብኝ የነበረው። ይሄ ድንጋይ ነው ይሄ ምንድነው የሚለው ነገር የለም። ካገኘው ነገር ጋር ነው የሚቀጠቅጠኝ፣ ካገኘው ነገር ጋር ነው የሚቀጠቅጠኝ። ወገቤን ወደ ጀርባ አጥፎ ወደዚህ ሲመልሰው ወገቤ የሚቆም የሚተርፍ አልመስልም። ሲመልሰኝ እቺ ልጅ እውነት ሰው ሆና ትቆማለች ነው የሚባል የነበረው። ግን የእግዚአብሔር እጅ ስላለበት ቆሜ ነው እንትን እምለው። ይቺ ልጅ አንቺ ቅድም ያየንሽ ነው የሚሉኝ ሰዎች እንትን ሲሉ እነዚህ በአምልኮቱ ያሉ እናቶች ከርቀት በድምጽ ይለዩታል። ይሄ ነው እከሌ ነው እከሌ ነው ይላሉ። ይመጡና 11 ሳልጀምር እኔ አበድኩ። በቃ ምኑን ልንገርህ ልብስ በስህተት ወይኔማ ወይሽ ይሄ ቀሚስ ላይ ሲያምር ካልክ ያን ቀሚስ በደቂቃ አታገኘው፣ አመድ ነው የሚሆነው። ጸጉሬን ሹሩባ ተሰርቼ ከሆነና ወይኔ ሹሩባይ ዛሬ ደግሞ ሲያምር ካልክ በደረቅ ምላጭ ነው ላጥቁጭ የሚያስደርገኝ። እንደ ቅርስ የቀረሽ ነገር አለች እዚች ጋር። ይሄ እነዚህ ጠባሳዎች የእግዚአብሔርን ድንቅ ተአምር የማስታውስባቸው ጠባሳዎች ናቸው። በቢላ ደም ስሬን ለማግኘትና በጥሶ ለመግደል ያደረገው ጥረት ነበር። ይሄ ነጩ አጥንቴ ነበር የታየው፣ ግን መበጠስ አልቻለም ደም ስሬን። ይሄን በላስቲክ እያቀለጠ እጄ ላይ ያንጠበጠበ እየነደደ ሳቱ እያንጠበጠበው ነበር። ሲነግሩኝ ነው በደንብ እንትን የምትለው እነሱ ሲነግሩኝ ነው። ትንሽ ፐርሰንትም ግን አታውቂም፣ ሙሉ ለሙሉ ነው የሚሰውርሽ። እንደዚህ አይነት ከባድ ጉዳቶችን ሲያደርስብኝ ሙሉ ለሙሉ ነው የሚሰውረኝ። ይሁን አንዳንድ እብደት ላይ ይሁን እንዴ ይሄ ነገር በህልሜ ነው በእውኔ ነው የምትለው አይነት ነገርን ያሳያል። ግን እነዚህ ከባድ ጉዳቶች ምናምን ሲያደርስ አላቃቸውም። ይሄ ጡቴ ላይ አንዴ ስኩዌር ደብተር አለቀብኝና ጓደኞቼን ግዙልኝ ስል ሰምቷል። ጡቴ ላይ ስኩዌር ሉክ ነው የሰራው በምላጭ። ገነተ ኢየሱስ ያሉት አባት አጥማቂ ለምን ይሄን አረክባት ሲሉት እንዴ ያደራ ልጄ ናት ስኩዌር ሉክ ደብተር አለቀብኝ ስትል ሰራሁላት።
በዚህ ልክ በህይወት ይቀልድ ነበር። ግን እግዚአብሔር ካሊ ነው። ያኔ 93 ላይ ባለ ዲግሪው ጦጣ የሚባል ፕሮግራም ነበር መሰለኝ። እኔ አላቅም፣ ቴሌቪዥንም ሬዲዮንም ስለሌለኝ አላቅም ሲሉ ነው ልጆች። ባለ ዲግሪው ጦጣ የሚባል ስም ወጣልኝ። ለምን ዛፍ ላይ እየሰቀለ ነው የሚያስጎራኝ። ረጅም ዛፍ ላይ ያስወጣኛል። ቤት ወጥቶ ቤት ወረደ የሚባለው ነገር አላቀውም። ያን ዛፍ ሳየው በአካል እዚህ ላይ እንዴት ወጣው ብዬ ለራሴ እንትን እላለሁ። ዛፍ ላይ ያስወጣኛል፣ እዛ ላይ ያስጎራኛል። በዛ ባለ ዲግሪ ጦጣ የሚባል ስም ተሰጠኝ። እነዚህ ትልቅ እናቶች ይመጡና ልጄ እንደው ይሄ ላይሽ ላይ ያለው ጌታ እኮ ጸበሉን ጠልቶብሽ ይሆናል፣ እባክሽ ተይለት ጸበሉ። እንዴ እኔ ላይ ሊነግስ የሚገባው የኔ ጌታ ሊሆን የሚገባው በስጋይ ሊነግስ የሚገባው በእጆቹ አበጃጅቶ እስትንፋሱን እፍ ብሎ የፈጠረኝ አምላክ ብቻ ነው። እሱ ልክ እንደኔ ፍጡር ነው፣ ያውም ከኔ ባነሰው ሁኔታ። እኔ ያለኝን እስትንፋስ እንኳን እሱ የለውም፣ ሁን ተብሎ የተፈጠረ። እኔ ግን ኑ በመልካችንና በአርአያችን ሰውን እንፍጠር ተብሎ የተፈጠርኩ ጽሑፍ ድንቅ ፍጥረት ነኝ። በእኔ ውስጥ ሊነግስ አይገባውም። ከጠላ መውጣት ነው። ጥለውኝ ይሄዳሉ። አንጋሽ ላይ እርቃኔን ባዶ እርቃኔን ጣራ ላይ ይሰቅለኛል ሲፈልግ። እንደፈለገ ነው በቃ የሚያደርገኝ እንደፈለገ። 11ኛ ክፍል ስመደብ እድለኛ ነኝ። የሚደንቀው ግን እድሉ ከኔ አይደለም ከእግዚአብሔር ነው። እድል የከሰዓት ተመደብኩ። ጠዋት አቦይ እብድ ነኝ፣ ከሰዓት ተማሪ ነኝ። እብድ ይማራል ይሉኛል እነዚህ በእንትኑ በዱርዬ። እርግጥ ዱርዬ የሚባል ነገር የለም። ትንሽ ከዚህ ከመልካም ስነ ምግባር ወጣ ያሉ ልጆች፣ በሱስ ውስጥ ምናምን ያሉ ልጆች እብድ ይማራል ይሉኛል። አንድ ቀን አንዱ ምርር ሲለኝ ወይ ወንድም አለም አልኩት፣ የኔ እብደት መታደል ነው፣ አፍ አውጥቶልኛል። አንድ ቀን የሆነ ጊዜ ላይ ይለቀኛል። አንተ ግን እድሜ ልኩን እዚህ ድንጋይ ላይ አስቀምጦ አፉን እንደዘጋ ሲጫወትብህ ይኖራል። የተቀመጥክበት ድንጋይ አፍ አውጥቶ አምላኩን አመስግኗል። ካንተ እሱ ይሻላል። ከዛ በኋላ ከበረኝ። ህፃናት ልጆች እዛ አቡነ ገብረ መንፈስ ቅዱስ ፈረንሳይ አቡዬ ነው የምጠመቅ የነበረው። እዛ ያዩኝ ህፃናት ልጆች መንገድ ላይ እንዲህ ስንገናኝ ካዩ ይሻገራሉ። አስተውሳለሁ። አንዷ ልጅ መኪና ሊበላት ነበር እኔ ሽሽት ስትሻገር። በዚህ ልክ ሰው ይፈራኝ ነበር። ልብሴን ስብስብ አድርጎ ነው የሚያቃጥለው። በቃ ራቁቴን እንዲህ ከሰው በታች እንድሆን የሆነ ውድቅ እንድል ነገር ነው የሚፈልገው። እሱ የተሰጠውን አደራ እየተወጣ ነው። የኔ አምላክ ደግሞ አለ መድኃኔዓለም ክርስቶስ እግዚአብሔር ይመስገን። ጧት ቅጥቅጥ አድርጎኝ ምርር ድክም ብሎኝ ሁለተኛ ጸበል አልሄድም ብዬ ወሰነና፣ ግን በማግስቱ ጧት የትኔ ጸበል ቦታ ነኝ። ያንን የሚያደርግ እግዚአብሔር ነው። የኔ አቅም ኖሮኝ አይደለም፣ የእርሱ ቸርነት ነው። አንዷ የሰፈሬ ልጅ መጣችና ጊዜ እንደውም ማቆይሽ ለሱ በሳምንት የስሙኒ ቡና ያንድ ብርጫት አተሽ ነው። ወይ አላገኝም እናት አለ። ስሙኒ ቢኖረኝ እኔ ዘይት ገዝቼ በላበት ነበረ። የስሙኒ ዘይት እኮ አጥቼ ነው ባዶ ሽሮ የምበላው። በቃ ልችልሻለሁ አለች። እኔ ግን በማግስቱ የት ነኝ? ጸበል ነኝ። ከብቸኝነት ጋር ህመም፣ ከረሃብ ጋር ህመም። አስበው እብደት በጣም ከባድ ያስጠላል። ብቻ እግዚአብሔር ሲረዳ ግን ሁሉም ነገር ደስ ይላል። በቃ የእግዚአብሔር እጹብ ድንቅ ስራ መገለጫው ነኝ። 11ን ሙሉ በእንደዛ ሁኔታ አለፈ። 12ኛ ክፍል አለፍኩኝ። የሚደንቅ በእንደዛ ሁኔታ ተምራ ታልፋለች። ማንም ሰው አይጠብቅም። ዛሬ ትሞታለች፣ ነገ ትሞታለች ያንቃታልን ነው እንጂ ተምራ ታልፋለች ማንም ሰው አይጠብቅም። 12ኛ ክፍል ማትሪክ ነው። በእኛ ነው የተጀመረው። አይኔን እያሳወረ ወገቤን እያጎበጠ እግሬን ሽባ እያደረገ ለፈተና መዘጋጀት አልቻልኩም። በቃ ትምህርቱን ሁሉ መከታተል አቃተኝ። እንግዲህ አምላክ ቅዱሳን አንተ ታውቃለህ፣ እንደፈቀድኩ ያንተ ፍቃድ ይሁን ብዬ ዊዝድሮ ሞላው። እስከዚህ ሰዓት ድረስ ለምን አልዳነችም፣ ለምን አልወጣም መንፈሱ የሚባል ነገር ሊነሳ ይችላል።
እግዚአብሔር የራሱ ምክንያት ሰዓትና ወቅት አለው። መጻጉዕ ለምን 30 ዓመት ሙሉ ባልጋ ላይ ተኛ? እግዚአብሔር የራሱ ቀን ስላለው ነው። እኔም ጋር የራሱ ምክንያት ስላለው ነው። በኔ ሰውን ማስተማር ከፈለገ ምክንያት አለው። ለኔ ጽናቱን ሰጥቶኛል። እኔ እኮ አልከበደኝም ያስቃይ። ግን ሰው ለምን የሚል ጥያቄ ሊነሳበት ይችላል። ያ የእግዚአብሔር እጹብ ድንቅ ስራ የእርሱ ምክንያት ነው። 12ን ዊዝድሮ ሞልቼ እዛው የለመርኩ ሽንቁሮ የገባሁኝ። ሽንቁሮ ገባው እዛው ስጠመቅ ቆይቼ ልክ 12 ያክፍል እንደገና እንደ አዲስ ተመልሼ መጣሁና ጀመርኩኝ። በአሁኑ ዓመትም ከባለፈው ዓመት በበለጠ ተጠናክሮ ቀጠለ ፈተናው። ዩኒፎርም የለ፣ ደብተር የለ፣ ምን የለ። ደብተር አመድ ያረግብኛል። ጓደኞቼ ይገዙልኛል፣ የጸበል ጓደኞቼ ይገዙልኛል። ያ ደብተር ተመልሶ ገለብጣለሁ፣ ተመልሶ አመድ ይሆናል። አይዲ የለ፣ ዩኒፎርም የለ። በቃ ምን ልንገርህ፣ ጭራሽ ከአምናው የበለጠ ሆነ። መቼም እግዚአብሔር ሳይደግስ አይጣላ። ትዕግስቱንም በዛው ልክ እየጨመረልኝ ሄደ እግዚአብሔር። በአሁኑ ዓመት ግን አልተወመልኩ፣ ፈተናለሁ። አምና በገዛ እጄ በራሴ ፍቃድ ዊዝድሮ ሞልቻለሁ። አሁን ግን ፈቃድ እግዚአብሔርን አስቀድማለሁ፣ አላቋረጥም አልኩ። መፈተን አለብኝ ብዬ ወሰንኩኝ። አድሚሽን ካርድ ከወሰድን በኋላ እኔ እዛው ሽንቁሮ ሄድኩኝ። ምክንያቱም እማጠናው ደብተር የለም፣ መጽሐፍ ቶሎ ነው የሚመለሰው። እማጠናው መጽሐፍ የለኝም። ምንም የማደርገው ነገር ስለሌለ ያለኝ አማራጭ የት ነው? ሽንቁሮ መሄድ። እዛው ጸበሌን ስጠመቅ ቆየሁኝና ግንቦት 9 ነው የተፈተነው። ግንቦት 9 በ8 ማታ መጣሁኝ። ያው ግቢውን 5 ዓመት ስለተማርኩበት ብዙ አይጠፋኝም የሚል ኮንፊደንስ ስለነበረኝ ነው እንደዛ የመጣሁት። እውነትም አልጠፋኝም። ገባው ፈተና ላይ ስቀመጥ ፊደሎቹን አላቃቸውም። የእውነት ማምላክ በምታቀው እኔ ፊደሎቹ የሚደበደቡም ነገር ነው የሚመስለኝ። እውነት ምንም ማወቅ አልቻልኩም። አንተ እንደው አንድ ፊደል እንኳን አታውቅም፣ አንድ አንብበ ምንም የማውቀው ነገር በቃ ድፍን ያለ ነገር ነው። ይሁን እንዴ አልተጻፈበት ወይስ እኔ ማየት አቅቶኝ ነው እስከምል ድረስ። ግን የሚደንቀው ኤም ቅር እንዳይላት፣ ቢምስ እንዳትከፋ፣ ሲምረሳሽኝ እንዳትለኝ፣ ኤም ምን ነው እንዳትል እያደረኩኝ ዲንም ሳረሳት ዚግዛግ ሰርቼ 3ቷን ቀን ተፈትኜ ወጣሁ፣ ጨረስኩኝ። አላቃቸውም አንብቤ የምመልሰው አንዳች ነገር አልነበረም። በቃ በእነዚህ መልክ ነው ዝም ብዬ ጨረስኳቸው። ተፈተንኩኝ። ልክ በሰኔ ላይ ወጣሁ በቃ ከአዲስ አበባ። እዛም ከሽንቁሮ የተወሰነ ሳንቲም ተሰበሰበልኝ ጸበልተኛው። ከዚህም እቺ የኪስ ገንዘቤ ስትሰጠኝ ከጀርመን ከአዲስ አበባ ወጣሁኝ። መጀመሪያ ስሪንቃ ቅድስት አርሴማ ሄድኩኝ። አላማዬ በዛው እግረ መንገዴን ወደ ራማ ኪዳነ ምህረት መሄድ ነው። ሰማዕቷ ከፈቀደችልኝ እሄዳለሁ የሚል ነው እቅድ አድርጌ ሄድኩትኝ የነበረው። እዛ 3 ቀን 5 ቀን እንደቆየሁኝ የሆነ ህልም አየሁኝ። ያቺን ሴት አካኳር አርሴማ ያለችው ስዕል እንደሱ አይነት ናት። አሁን በቅርብ ነው ውስጧ ቤተ መቅደሷ ገብቼ ያዩት። ክው ብዬ ነው የደነገጥኩትኝ ስዕሏን ሳያት። ያቺ የዛሬ ስንት ዓመት 96 ላይ ያየኋትኝ ሰማዕቷን እዚህ አየኋትኝ። በጣም ታምራለች። ምን ብዬ ልንገርህ? እጇ ላይ ጽድ ይዛለች። ያ ጽድ በራሱ ይቆረጣል፣ ግን የሚደንቀው ይበቅላል። እንዴት ነው የተቆረጠ? ከስር ስለሌለው ውሃ ይልክኝ አፈር ያገኝ። እንዴት ነው ከዚህ እየተቆረጠ ግን ያድጋል? ወይኔ እግዚአብሔር ስራ ጽብ ድንቅ ነው። ምን አይነት ተአምር ነው እያልኩኝ በጣም አሞኝ ይመስለኛል። የሆነ ሰውዬ በጣም ይገርፈኛል። ተዋት ትለዋለች። ተዋት፣ አትግረፋት፣ ትሂድ፣ ስራ ይሰራል ትስራ፣ ውሃ ይቀዳል ትቅዳ አለች። እዛ ላስተናጋጆቹ ነገርኳቸው። እንደዚህ አየሁ። የት ለመሄድ አስበሽ ነበር ወይስ ልሂዶ ብለሽ የጠየቅሻት ቦታ አለ አሉ።
እንደዚህ ብዬ ጠይቂያታለሁኝ። ራማ ኪዳነ ምህረት የመሄድ እቅድ ነበረኝ፣ ግን ያው እሷ ከፈቀደችልኝ ነው ያልኩት። ስል ሂጂ በቃ ተፈቅዶልሻል ሂጂ። ወይ እግዚአብሔር ስራ ጽብ ድንቅ ነው። አንተ ለካ ከዳካሞች ጋር ነህ። አመሰግናለሁ እናቴ። ወጣሁኝ። ከዛ ቆቦ ሄድኩኝ። ቆቦ እንትን አለ የገዳሙ ማደሪያ ቤት አለ። እዛ አደርኩኝ። በማግስቱ የቆሎ ተማሪዎች ይዘውኝ ሄዱ። ልክ ሰኔ 30 ራማ ኪዳነ ምህረት ገባው። ቦታዋ በጣም ልዩ ነው። በቃ ይሁን እኔ ምን ብዬ ልግለጽልህ፣ ሰላም ያለው ቦታ ነው። በቃ የህይወት ቦታ ነው። ገባሁኝ። እግዚአብሔር ይመስገን ከገባሁባት ቀን አንስቶ እስከ ሐምሌ 27 ድረስ አንዳች ህመም ታይቶብኝ አያውቅም። እውነትም ስራ ይሰራል፣ ውሃ ይቀዳል። ከመነኩሳቱ ጋር ውሃ ቀዳለሁ። ስራ አለ፣ ጥሬ ይለቀማል። የማይሰራ ነገር የለም። ከነሱ ጋር አብሬ እሰራለሁ። ማህሌት ሲገቡ ገባለሁ። ሰዓታት ምን ኪዳኑንም ጸበሌንም እጠመቃለሁ በስርዓት። ግን አሞኝ አያውቅም። የሚደንቀው ነገር እንዴ ይቺ ልጅ አማታል ይባላል፣ ግን ምንም ህመም የላትም። ታዲያ ሐምሌ 7 ታያ ህመሜ አርጎኝ የማያውቀው አይነት ህመም ነው። ማደሪያ ቤት አለን የጸበልተኞች፣ በሩን ዘግቶ ነው ድምጥ ማጤን ያጠፋው። ልብስ የለ፣ ያቺ ትራንስፖርት ያስኳት ብር የለች፣ ምን ይል ጠቅላላ አመድ አስደረገኝ። ቆሎ ተማሪዎች በመስኮት ሰብረው ገብተው ነው እጅና እግሬ ታስሮ የወጣሁት። ለካ ማትሪክ ወጥቷል። ለፍልሰትዬ ሱባኤ ከአላማጣ የመጡ ልጆች ነሐሴ 3 እንደዚህ አካባቢ ስልክ ተደወለላቸው። ማትሪክ ውጤት መጥቷል ቶሎ ነይ ተብላ ተደወለላት አንደኛዋ ልጅ። ያው ማትሪክ ሲባል አለ አይደለ? ቶሎ ብዬ እናት ማትሪክ ወጣ እንዴ አልኳት። አዎ ወጥቷል፣ አዲስ አበባማ እኮ ከወጣ ቆይቷል አለች። እኔ ብር የለኝ፣ ልብስ የለኝ፣ ምንም ነገር የለ፣ ተቀዳዷል። ምንድነው የማደርገው? ለአስተዳዳሪው ነገራቸው ተባለና ተነገራቸው። ያው ህመሜን ሰምተዋል፣ ሁኔታውን ሰምተዋል። በቃ ይለመናል ተብሎ ሲጠበቅ ጭፍን አለ። መለመኛ ቦታ ጠፋ። ያላቸው አማራጭ እሳቸው ከኪሳቸው መስጠት ነበረ። መቼም ልጄ እዚህ ሆነሽ እንደኛ ብትሆኝ ደስ ይለኝ ነበር፣ ግን ሁኚ ደግሞ ብዬ እኔ መፍረድ አልችልም። ሂጂና እግዚአብሔርን ንጹህ ድንቅ ስራ ላይ ብለው ያንን 50 ብር ይሰጡኛል። እዛው ደግሞ ጸበልተኞቹ ለሱባኤ የመጡ ሰዎችም የተወሰነ ሳንቲም ጨመሩልኝ። እሱ የቀደደብኝ 50 ብር ነበረ፣ እኔ 70 ብር አገኘሁ። እሱ አንድ ነጠላ ቀዶ እኔ 2-3 ነጠላ አገኘሁ። በቀደደው ልብስ ልክ እጥፍ ነው ያገኘሁት። የሚደንቀው የእግዚአብሔር ስራ። ዘይ ቆሎ ተማሪዎች ይዘውኝ መጡ። ስለማላቀው መንገዱን እዛ ገዳም ቤቱ አደርኩኝ። ጠዋት ደሴ ደረስኩኝ። 3 ሰዓት እንደዚህ አካባቢ ደሴ ደረስኩኝ። ግን የአዲስ አበባ መኪናዎች ጠቅላላ ወጥተው አልቀዋል። ምንድነው ማደርገው እያልኩ እያለ ከመቀሌ ሲመጣ አላማጣ ላይ ሲደርስ ተበላሽቶ ያደረ መኪና ሰዎቹን ይዞ ሲመጣ እነሱን ገልብጦ ሌላ መኪና ይዞ እየበረረ ለክኛ በወረድንባት ሰዓት ላይ ደሴ ደረሰ። ይህ እግዚአብሔር ጽሑፍ ድንቅ ስራ ነው። አንደኛው ልጅ ከየት መጣ ሳልለው እጄን እቃዬን ላፍ አድርጎ ነይ ግቢ ሰጥቻለሁ ብሎ ወረወረኝ ወደ ውስጥ። ምንድነው የምሰጠው? መቼ ምን ጠይቄው መቼ ምን አናግሬው? እንግዲህ ጠይቄ ይሆን አላውቅም። ከየት መቼ አናግሬው ይሄ ልጅ ሰጥቻለሁ የሚለኝ? ምንድነው የምሰጠውስ? ምን ቢሉኝ ምንድነው የምለው? ግራ ተጋብቼ ለካ ኮሚሽን አላቸው መሰለኝ። አንድ ሰው ባስገቡ የሚሰጣቸው ነገር አለ። ያንን ብር ነው ሰጥቻለሁ በያለኝ። ወይኔም አምላክ ይሄ አንቺ ነሽ የከፈልሽልኝ፣ እኔ አይደለም ቤዛዊተ ኩሉ። አመሰግናለሁ ማየ ብዬ በጊዜ ነው አዲስ አበባ ገባን። ቤት የገባው ቃይን አስቀመጥኩና ተመልሼ ወደ ትምህርት ቤት የመነን ሄድኩኝ። 4 ነው 5 ካርድ ነው እንደዚህ ነገር ነው የቀረው። ብቻ አንደኛዋ ልጅ አውቃታለሁ፣ አብረን ነው ማትሪክ የወሰድነው፣ ግን እሷ ህይወቷ አልፎ ነው። የኔ አንደኛው ነው። የተቀሩት ለምን እንደሆነ አላውቅም። አስተማሪ ዝም ብሎ ይቆጥረዋል።
ተጨንቆ ነው። ከዚህ በፊት እንትን ላይ ተማሪ ያኔ ተማሪ ለተማሪ ተማሪ አስተማሪ ተማሪን የሚገማገምበት እንትን ነበራችሁ ሲስተም ነበረን እና ተማሪን ሲገመግም የዛ ሰዓት ላይ ለኔ ራሴን አስቶ ያጻፈኝ ነገር በአንድ ቀን ከትምህርት ቤት የሚያባርር ነገር ነበረ። ሌባ እንደሆንኩ ወሬ እንደማወራ ትምህርት ስርዓቱ ላይ ችግር እንደምፈጥር ለአስተማሪ ክብር እንደሌለኝ በቃ መጥፎ ባህሪዎችን ጽፎብኝ ሰጥቶብኝ ነበርና ጓደኛዬ ሲቀይረኝ ፊቴ ራሱ ያስታውቃል። ፊቴን አይታ ተረድታኛለች። እየሮጠች ሄዳ አስተማሪውን ጠየቀችው። ምንድን የጻፈችው ማወሽ ብላ ሲያዩት ፍጹም የሌለ እንዴ ይቺ ልጅማ እንደዚህ አይደለች ማቃታለሁ አለ አስተማሪው ራሱ። ጓደኛዬም ስለሚያማት ነው ብላ ነግረዋለች። እና ዩኒፎርሜም የሆነ ሰዓት ላይ ተቀዶብኝ እንደዚህ ሆኖ ዝም ብሎ የሚያስገቡኝ የነበረው ለጥበቃዎቹ ተነግሮ ማለት ነው። ምክንያቱም በተሰፋ ቁጥር መቀደድ ነው ትርፉ። ዝም ብዬ ገባ ነበር። እንደውም ሳይኮሎጂ ተማሪዎችን ፔፐር የሚሰሩትን እንደዚህ እንዲከታተሉኝ አድርገው ነበር። ይሄን ሳይኮሎጂ ከሌላ ነው እነሱ ያንን ስለሚያቅ ተጨነቀች። ልጅ አሁን ውጤት ባይመጣላት ምን ልትሆን ትችላለች ብሎ ስለተጨነቀ ነው። ቲቸር ይሁንና እኮ የኔ ፎቶ አልኩት። ፎቶዬን ይዤ ከስር ነው ሄደው ሲበረችው ተነፈሰ። ምን ነው ቲቸር አልፌያለሁ አልኩት። እግዚአብሔር ይመስገን በሂጂ ቶሎ ሪፖርት አድርጊ እንዲሁም ዘግይተሻል ሩጭ አለ። እስቲ ቆይ ሊው አልኩና ውጤቴን ሳይ ማለፊያው 179 ነበረ ያኔ። እኔ 189 አምጥቻለሁ። ቶፕ ላይ የነበሩ ከ1 እስከ 3 ሁሉ የሚወጡ በጣም የሚያጠኑት ጓደኞቼ ውጤት አልመጣላቸውም። የሚደንቅ እኔ ግን ይሄ የመድኃኔዓለም ስራ ነው፣ የማምላክ ስራ ነው። መጣ አያንተ ስራ እያልኩኝ ሪፖርት አደረኩኝና የምመደብበትን ስጠብቅ ኮሜድስ ተመደብኩ። የትምህርት ቤታችን አንድ የስራ ባልደረባ ጀርመን ማለት ነው፣ ፕሮቴስታንቶች ናቸው። እግዚአብሔር ማዋይሽን ነው ከፍል ውሃ ልክ ጥሬ ባቄላ እንደሚያወጣ ያወጣታለች። ለምን ስል አንዴ ጸበል አንዴ ምን እያለች ይህ የእግዚአብሔር ስራ ነው ቲቸር፣ የኔ ስራ አይደለም፣ የመድኃኔዓለም ስራ ነው። በቃ ማድረግ ያለበትን ያደርጋል። እግዚአብሔር ይመስገን ስመደብ ኮሜድስ ተመደብኩኝ። ሜክሲኮ ያለው ማለት ነው። ኮሜድስ ገዳም ግቢ ነው። እዛ ተመደብኩኝ። ልክ 20 ቀን 15 ቀን ወርም አይሆን ተማርኩት። እንደዚህ እንደተማርኩኝ ታመምኩኝ። ህመሜ ቢፈለግ ሊገኝ አልቻለም። የትምህርት ቤት ሕክምና ማዕከል አለ እና እዛ ሄጄ ነው የታከምኩትና ምንም ሊገኝ አልቻለም። በቃ ቅዠት ውስጥ ገባው። ምግብ አቁሜያለሁ። በእቺ ትንሿ የሻይ ብርጭቆ እሷ ጋር ቂጧ ላይ ትንሽ የብርቱካን ጭማቂ ነው የምቀምሰው። በቃ ከዛ በተረፈ ምንም ነገር አልቀምስም። ቅዠት ውስጥ ነኝ። ምንም ሊገኝ አልቻለም። መጨረሻ ላይ ከደከምኩ ካበቃው በኋላ ተገኘ። ምን ቢሆን ጥሩ ነው? ታይፎይድ የመጨረሻ ደረጃ ላይ ደርሷል። እዛ መድኃኒቱ ተጀመረልኝ። ግን ያው ምግብ ያስፈልገዋል መድኃኒቱና ለዛ ሲባል አክስቴ ጋር መጣሁኝ። እሷ ጋር 15 ቀን ተኛው። መድኃኒቱን ወስጄ ትንሽ እንደማገገም ስል ገባው። ስገባ ትምህርት ቤት በምርኩዝ ነው የገባሁት። ሰውነቴ እንዲህ ነበር የሚንቀጠቀጠው። ሲጀመር መጀመሪያውኑ አስተዳደጌም ጥሩ ስላልነበረ ለምንም ነገር ሬዚስታንስ የለኝም። ለዛም በሽታውን ደግሞ በጣም ጎዳኝ። መቋቋም አቅቶኝ በመንቀጥቀጥ ገባሁኝ። ልክ በገባው በ15ኛ ቀን እንደዚህ ሚድ ተፈተንን። ሚድ ስንፈተን ውጤቴ እንዳለ ሾቀ ሆነ። 3 ከ40 5 ከ40 ትልቁ ውጤቴ 11 ከ40 ሆነ። ጓደኞቼ በሙሉ ዊዝድሮ ሙያሉ አልሞላም። ላታስጨርሰኝ አላስጀመረችኝም። ስለዚህ አልሞላም። ዞር ብዬ ወደ ማምላክ እማ ላታስጨርሽኝ አላስጀመርሽኝም፣ ስለዚህ ፍጻሜውን አንቺ አሳምሪው፣ እኔ ዊዝድሮ አልሞላም አልኩ። የሚደንቅህ እኔ ከማምላክ ጋራ እንዲህ ተንበርክኬ ምናምን አይደለም። ልክ ቅርቤ እንዳለች እንደ እናቴ ቅርብህ እንዳለ ሰው ነው ማውራት። እውነትም ቅርቤ ነበረች። እዛው ጠይቄት እዛው ነው የምታረግልኝ። አንዳንዴ እስክሪብቶ መግዣ በሌለበት ሰዓት ያልቅብኛል። ወይኔም አሁንስ እስክሪብቶ የለኝም፣ ሻውን በምን ልማርልሽ ነው?
ርቄ እንኳን አልሄድም። እዛው ድፍን እስክርቢቶ ወድቆ አገኛለሁ። በልጅነት በንጹህነት ዘመን ማለት ነው። ቅርብ ነበረሽ በጣም። ልክ ፋይናል ስንፈተን ተሰቀለ ውጤቱ በሙሉ 55 ከ60 ምናምን፣ ዝቅተኛው ውጤት 45 ከ60 ሆነ። ማኔጅመንት አስተማሪ ምን አለበት ሚዱን እንዲህ ብትሰሪ ይኖራል። ሚዱን እኔ አይደለሁም የተፈተንኩት። አሁን የተፈተነችው ደግሞ እማምላክ ናት። ስለዚህ የእግዚአብሔር ስራ ነው። አንድ ዲ ብቻ ፍቄ ሲዬን ይዤ የገና ማዕበል ሳይበላኝ ተሻገርኩኝ። እግዚአብሔር ይመስገን። ፈርስት ይር አለፈ፣ ሰከንድ ይር አለፈ፣ ሰርድ ይር ላይ ሌላ ተአምር ተፈጠረ። ያ ሁሉ ሲሆን ግን አለ ያው ጸበል ያልተቋረጠም እንዳለ ነው። ጠዋት ጠመቃለሁ፣ ከሰዓት 2 ሰዓት ላይ ወደ ትምህርት ቤት ይገባለሁ። ክረምትን ሙሉ ዝቋላ ነው የምከርመው። ልክ ትምህርት ቤት ሲዘጋ ዝቋላ አቡነ ገብረ መንፈስ ቅዱስ ነው የምከርመውና ቦታው ልዩ ቦታ ነው። እንዲህ ቁጭ ብለህ እያየኸው ባህሩ ሲለዋወጥ ነው የምታየው። አንዴ ብርማ ይሆናል፣ አንዴ ወርቅማ። ጸጥ ባለበት በእኩለ ሌሊት ምንም ድምጽ በማይሰማበት የጽናጽል ድምጽና የከበሮ ድምጽ ትሰማለህ። ምንም በሌለበት መዓዛው ልዩ የሆነ የጣን ሽታ ታሸታለህ። በጣም የሚደንቅ ቦታ ነው። እግዚአብሔር ይመስገን። እዛ ክረምቱ እስኪያልቅ 40 ቀን 2 ወር እየቆየሁ ነው የምመጣው። እዛ በኋላ ልክ 1999 ላይ 97 ነው ኮሜርስ የገባሁት። 99 ታህሳስ 12 ማክሰኞ ቀን ነበረ። ዳታቤዝ ማኔጅመንት በጣም ወደው ትምህርት ነውና እሱን ትምህርት መስቀል አለብኝ። እንደው ኤቻርጅ ባላገኝ ማግኘት አለብኝ። ግን ስራዬ ለኤቻርጅ ነበርና 10 ብር ይዣለሁ ምሳ የምበላበት። ወደ መፈተኛ ቦታ እየመጣሁኝ የተባይ ማጥፊያ መድኃኒት ጸረ ተባይ መድኃኒት ቤት አለ መንገዱ ላይ። ከዛን ቀን በፊት አይቼው አላቅም። እውነት ለመናገር ቦታው የቱ ጋር እንደሆነም አስተውየው አላቅም። የዛን ቀን ግን ሰተት ብዬ ገባሁ። እንዴ ምን ላደርግ ነው የምገባው? ከራሴ ጋር ትግል ጀመርኩኝ። ታውቃለህ፣ ተዋኖች ናቸው ያስቸገሩኝ። የተዋን መርዝ ስጪኝ አልኳት። እንዴ እውነት ለመናገር ደግሞ የተከራየሁባት ቤት ጠበብ ብለ ጽድት ያለች ናት። 150 ብር ነው የተከራየሁት። ጌጃ ሰፈር ነበርና 150 ብር ጽድት ያለች ቤት ናት የተከራየኋት። እንኳን ትዋን ቁንጫ የላትም። እንዴ እንኳን ትዋን ቁንጫ የለውም ቤቱ። ምን ሊያርግልኝ ነው? ልክ 2 ሰዎች ሆኖ እንደሚያወሩት እሰማለሁ ለራሴ። መልሼ ደግሞ ከራሴ ጋር እከራከራለሁ። 10 ብሯን ሰጥቻት መርዙን ይዤ ስወጣ መልሳለች ስትለኝ ክው ብዬ ደነገጥኩኝ። አሁን መልሽልኝ እንዳላት ሌላ ነገር ልትለኝ ይሆናል። ምን ይሻለኛል? ደፈዋለሁ ትምህርት ቤት ወስጄ ብዬ ብሬን ተቀብዬ እኔ ወደ ትምህርት ቤት ነው መሄድ የጀመርኩት። መንገዴን ግን ወዴት ነው ለካ እየሄድኩ ያለሁት? ወደ ቤት ነው እየተመለስኩ ያለሁት። ቤት ገብቼ ያንን መርዝ ኩባያ ላይ ስገለብጠው ልክ እንደ ወተት አኩርፋቱ ወጣ። ወደ ላይ ኩርፍርፍ ሲል ከት ብዬ ሳኩኝ። በህይወቴ ሙሉ እንደዛን ቀን ከዛን ቀን በፊትም ከዛን ቀን በኋላም እንደዛን ቀን ስቅ ያላቅም። ፍቅፍቅ ያለችት ያለ ሳቅሳኩ። እንዴ ዛሬ ደግሞ ምን አይነት ሳቅ ነው የምስቀው? ምን እየሆንኩ ነው? ለምንድን ነው? ወተት ይመስላል። አዎ ወተት ነው፣ ጠጪው። እንዴ ወተትማ አይደለም መርዝ ነው። ይሁና ጠጪው። እንዴ ሞታለሁ እኮ። ሙቻ ብትሞችም ብትቆሚም ያው ነው ሙቻ። 3 ጊዜ ልደፋው ተነስቼ 3 ጊዜ ተመለስኩ። አልቻልኩም፣ መድፋት አልቻልኩም። ክርክር ላይ ትልቅ ክርክር ላይ ገባው። አንድ ጓደኛዬ እንኳን ፈተና ኖሮኝ እንዲሁም ቤት እንደማልቀመጥ ታውቃለች። ቤተክርስቲያን ልትሄድ የነበረው ሴትዮ ወደኔ መጣች። ስትመጣ ልበላ ደረስኩ። ምን ልትሰሪ መጣሽ? እሷ ላይ አበድኩባት። እንዴ ባርቺ ነው የሚሉኝ የጸበል ጓደኞች። እንዴ ባርቺዬ ዛሬ ደግሞ የሌለብሽን ባህሪ ጌታ መጣሽው። ምን ማለት ነው? ምን ሆነሽ ነው? በቀል በላት ሂጅ ፈሊን ጠይቂያት እንዴላት። አልፈሊ አከራያችን እህት ናት። የለችም ተኝታለች አሉ። ሂጂ መስሙር ካሴት ይዘሽ ነይ። ልጅቷ ግራ ገብቷታል። እሷ ስትሄድ
ያንን የቷን መርዝ አንስቼ ግጥም አደረኩት። ልክ ስትመጣ ሸተታት። ምንድነው የሚሸተኝ ብላ ስትፈልግ አብሬያት ፈልጋለሁ። እየታገልኩ ነው ለመግታትና ለማውጣት ግን አልቻልኩም። በፍጹም መግታት አልቻልኩም። ሳልክ ወደኔ ስትጠጋ ከኔ እንደሚሸታ ስታቅሷ አሪ ስትል ሙሉ ለሙሉ ራሴ እንትናል ለወጠኝ። በቃ ከዛ በኋላ ምድር ቀውጤ በቃ የሚሆነው ነገር ጠፋ። ለከራዬ ተደውሎላት መጣች። በቃ ብዙ ሰዓት እንትካሌ በኋላ ቢታገሉ ወተት ሊሰጡኝ ቢታገሉ ምን ቢያደርጉ በፍጹም አልመልስም አለ። ያቺ የቷን መርዝ በደም ስር የተሰራጭታ ስራዋን እስክትሰራ ድረስ አልመልስም አለ። መጨረሻ ላይ ከሁሉም ላይ ስመ እግዚአብሔርን አጥፍቷል መሰለኝ አላቅም። ከኔ ላይ ጭራሽ በፊት ለወትሮ በምንም ማነሳት እማምላክ ካፌ ላይ ጠፋች። ይዛለት የሆነ ሰውም ሲያስነጥስ እማምላክ ነው ምንም ሲል እማምላክ ነው ካፌ ማጠፈውናት ይዛለት ስም አጥፋኝ ካፌ። እነሱም ላይ አፋቸው ላይ ጠፍቷል። አከራይ ብቻ በርትታ ስለ ሊቀ መላኩ ቅዱስ ሚካኤል ስም ይሻለው ከላይዋ ላይ ተነስልኝ ወተት ላጠጣት ብላ እንትን ስትል ከላይ ላይ የሆነ ጥቁር ነገር ብድግ ሲል ይታወቀኛል። ይሁን ትልቅ ጋቢ ለብሰህ እንዲጣል ስታርገው ይሁን ቅልል የሚልህ ነገር የለም እንደዛ ነው የተሰማኝ። ከዛ በኋላ የለውም እኔ ቀያችን ብቻ አይቻል። ከዛ በኋላ ያለውን አላውቅም። የኮሜዲስ ጓደኞች የግቢ ግባኤ ልጆች ፈተና ላይ ሲፈልጉ የለውም አይ ሌላ ሴክሽን ገብታ ይሆናል ሴክሽን ተሳስታ ሌላ ሴክሽን ገብታ ይሆናል ብለው እዛ ሴክሽን ፍለጋ ቢሄዱ የለውም። ላይብራሪ ቢሄዱ የለውም። ምሳ ላይ ብፈለግ የለውም። እዛ ቤት ይደውላሉ። የአከራይ ግቢ ውስጥ ስልክ አለ። ያው ሞባይል ስልክ ምናምን አላቀም። አሁን በደንብ እንትን ያለው እሷ ጋር እዛ ሲደውሉ አይ እማጎይሽ እንዲሆና ደክማለች ይሰማሉ። እየበረሩ ይመጣሉ። ያው ያቃሉ ብቸኝነቴንም እንደሚያመኝም ያቃሉና እየበረሩ መጡ። ፈተና ያለው ፈተናውን ትቶ ጥናት ያለው ጥናቱን ትቶ ወደን እየበረረ ሲያዩ ነው ይለው ንጌታ እንደሙልቀን የሚባል ልጅ አለ። በጣም ማመስገን ፈልጋለሁ። እሱ ልጅ እስካሁን እድሉን አግኝቼ አላመሰገንኩትም። እንዴት እስካሁን ድረስ ተጠብቃላችሁ? አምቡላንስ እስኪመጣልን ነው። በታክሲ ለምን አትወስዷትም? በታክሲ እንዳይወስዱኝ ደግሞ እኔ 5 ሳንቲም የለኝም። ያቺ ኮሜዲስ የሚሰጠን 180 ብር የቤት ኪራይ ናት። ጀርመን 150 ብር ይረዳኛል። ያቺ ቀለብ ናት። ሌላ ምንም የሚተርፈኝ ነገር የለም። ያቺም ፕሪንት የሚደረጉ ነገሮች ሲኖሩ ምናምን አንተን ተላለ ታወጣለ። ስለዚህ የሚያስቀምጠው ነገር የለኝም። እንዴት ብሎ አበደ። ከዛ ስንታለ ተባብለው ከኪሳቸው አውጥተው ይዘውኝ በታክሲ ይዘውኝ ይሄዱ። ሙሉ ብርሃን የምትባል ልጅ አለች። እሷም እንጃ አላቅም። መድኃኒዓለም ብድራቸውን ይመልስ። የሁሉም መልካም ነገር በልጅ ሲገኝ ደስ ይላል። መልካሙን ነገር ሁሉ በልጆቻቸው ያገኙት። ለአንደኛዋ ጓደኛዬ ሀረግዬ እዚህ ስር ስታይ ለካ ያለሁም ሀረግዬ እቺ ልጅ እኮ የለችም ትላታለች። ዝም በይ በቃ ምንም እንዳትይ እዛው ሐኪሞች ይንገሯቸው ታያት ዝም በይ ትላትና ይዘውኝ ይሄዳሉ። ግቢ ውስጥ ሳይሆን ዶክተሮቹ ሳይሆን የለውም እንዴ ሬሳ ይዛችሁልን ለምን ትመጣላችሁ? ምን ታረግልናላችሁ? እዛው አቀብሯትም ነበር ይሉና ወደ ሆነ ክፍል ይወረውሩሻል አሉኝ። እመነግራችሁ የነገሩኝን ነው እንጂ እኔ ማስታወሰው ነገር የለኝም። እዛ በኋላ ማምላክ ምክንያት አላት። እግዚአብሔር ተቆረጪ ያላላት ነፍስ አትቆረጥም። እንዲህ ብናደርገው እንዲህ ብንለው እንዲህ ቢሆን እንዲሆን ነበር። በፍጹም እግዚአብሔር ካልቆረጣት አትቆረጥም። እያበረረች አንዱን ዶክተር ላይብራሪ ታስገባና ለማላታይን የሚሰጠውን መድኃኒት ሪፈር አድርጎ መጥቶ ሲወጋኝ ሙቀት ማምጣት ጀመርኩ። ከዛ ወዲያው ወደ እጥበት ክፍል አስገቡኝ። ታጠብኩኝ። 4 ሰዓት 5 ሰዓት አካባቢ ራሴን የሳትኩ ሴትዮ ማታ 3 ሰዓት ራሴን አወኩኝ። ስነቃና ብድግ ስል ምን ገና ንቅት ስል እንዲህ ብዬ ሳይ ወደ ላይ ቦግ ያለ ብርሃን አለ። ዞር ስል ከዚህ ጋር በሽተኛ ተኝቷል። እንዲህም ዞር ስል ከዚህ በሽተኛ ተኝቷል። ወይኔ ወላዲተ ቃል ያለ መርዝ ጠጥቻለሁ ማለት ነው። ግን አትርፈሽኛል። ብድግ ቀና ብዬ እንትን ስል ከኔ
ያስመለሰኝ የታጠብኩበት ውሃ ዲብ ያስመለሰኝ ጓደኛዬ ሸሚዝ ላይ ቢያርፍ ሸሚዙ ነተበ። በቃ የሆነ ነገሩ ይጎዳል ሲባል ምንም አልተጎዳም። የሚደንቀው ከዛ በፊት ልክ ያንን እንዳየ ዶክተሩ እየሮጠ መጣ። ሲያይ እንደገና እየተመረስኩ ነው። ዳይ ወደ አጠባ ክፍል ቶሎ በሉ ጠዋት ልብሷን ቀይሩ ምናምን አለ። ወዲያውኑ ተጣጠብኩ፣ ልብሴ ተቀየረ፣ ክትትል ተደረገ። እግዚአብሔር ይመስገን 5 ቀን ተኝቼ ከዛ በኋላ ወጣሁኝ። የሆነ ነገሩ ይጎዳል ሲባል እኔ ምንም ሳይጎዳ ይሄ ጥቁረት ጠፍቶ ፀይ የምታምር ቸኮሌት ከረር ቆንጆ ሆኜ ወጣሁኝ። እግዚአብሔር ይመስገን። ያልተፈተንኳቸው ፈተናዎች ታጠፉ። ሰርዲር ፈርስት ሴሚስተርም ታለፈ። ለምርቃትም ደረስኩ። መቼም ለእግዚአብሔር የሚሳነው አንዳች ነገር የለም። ምንም አንተ ብቸኛ ብትሆን ሰው ካጠገብ ባይኖር እግዚአብሔር ካለ በቂ ነው። በቃ እግዚአብሔር ካለ በቂ ነው። እኔ እንደኔ ብቸኝነት ሰው ቆማ ትሄዳለች አይደለም፣ ዩኒቨርሲቲ ገብታ ተመርቃ ትወጣለች። ይሄን አመት አትሻገርም፣ ዛሬ ትሞታለች፣ ነገ ትሞታለች እየተባልኩ የምጠበቅ ሴትዮ ክብሩ ይስፋ ለመድኃኔዓለም ለዩኒቨርሲቲ ለምርቃት በቃሁኝ። ሐምሌ 21 ነው የተመረቀ ነው። ልደት አዳራሽ ነበረ ምርቃታችንና የስሙ ክብር ይገለጽ ዘንድ ትንሽ ዝግጅት ነገር አዘጋጀሁኝ። እንጀራም ወጥ ምንም ተደረገ። አካራዮች በጣም ምርጥ አካራዮች ነበሩ። እነሱ ሰሩ። አክስቴ መታ ነበረ፣ እሷም አብረው ሰሩ። እዛ ጠዋት በቃ እግዚአብሔር ካሊሎ ከሰው በላይ ዘንጭ የሚያንጉስ ቁልቁል ብዬ ስለነበረ ያኔ ጸጉሬን ተሰርቼ ምናምን ሰው ሌላ ሰው ነው የሚመስለው። ግን ስሄድ የምርቃቴን ጋውን መልበስ አቃተኝ። ለምን ብቻዬን ነኝ? ሁሉም ነገር የሚያምረው ከሰው ጋር ስትሆን ነው። ሰው ከሌለ ብቻህን ስትሆን ያው ዓለማዊ አይደለም ስታይ ከጎንህ እግዚአብሔር በሁሉም ቦታ ላይ ካጠገብ ያለ፣ ግን ከሰው ጋር የሚባል ነገር አለ። ጋውኑን መልበስ ትንሽ ውስጤ እንትን ስላለኝ በፌስታሌ ጥፍጥፍ አድርጌ ፎልደሬንም ጋውኔንም በፌስታሌ ይዤ ወደ ግቢ 6 ኪሎ ዩኒቨርሲቲ ልክ በር ላይ ስደርስ ጓደኞቼን ሳገኝ አውጥቼ ጋውኔን ለበስኩኝ፣ ገባሁኝ። ምርቃት ፕሮግራሙ አለቀ። እዛ በኋላም ከግቢ በኋላ ስንወጣም ከዛ የግቢ ጉባኤ የራሱ ፕሮግራም አለ፣ ወረ ምናምን ነበረ። ያም አለቀ። ስንመለስ ጋውኔን ልክ ስሄድ እንዳደረኳት ስመለስ እንደዛችሁ ጥፍጥፍ አድርጌ ስመጣ አክስቴ ጠፍቼባት ስትንቆራጠጥ መንገድ ላይ ያገኘኋት። ልክ ከታክሲ ውርድ ስል ለምን አለበሽም ጋውኑን አለች። ታሽዬ ከበደኝ አልኳት። ከበደኝ በቃ ያ ስሜት ይከብዳል በጣም ያማል። እንጃ እሷን ሳገኝ ለበስኩኝ፣ ገባሁ። ክብሩ ይስፋ ለመድኃኔዓለም ደስ የሚል ፕሮግራም አለፈ። ልክ ሐምሌ 1 እንደተመረኩ የጀርመን ብር ቆመ፣ የኮሜዲስን ብር ቆመ፣ የጀርመንን ብር ቆመ። ውጤቴ ጥሩ አይደለም ብዙ። እኔ እየታገልኩ የተማርኩት ከመንፈስ ጋር ነው። እግዚአብሔር ይገስጸውና በዛ ውጤት ቶሎ አክቲቭሊ ስራ ለማግኘት ትንሽ ተቸገርኩኝና ደሞ እንትን የሚለው የስራ ልምድ ይጠይቃል አብዛኛውን ጊዜ። ያኔ በጣም የስራ ልምድ ይጠይቅ ነበር። ስለዚህ ያለኝ አማራጭ ምንድነው? ግሬት አቢሲኒያ ውሃ የሚያመርተውን ታውቀዋለህ? እዚህ ፈረንሳይ እዛ ቅርባችን ነው እና በቀን ስራ የ10ኛ ክፍል እንትኔን አይዲና ሳይስኩና በቀን ስራ ገባው። ቀን ስራ ገባኝ። ቀን ስራው 8 ሰዓት ሙሉ ትቆማለህ። ውሃ ማሸግ ነው እና ያ ይከብዳል። እንዲህ ሲቀነጣጥሰኝ ወገቤን ጎድቶታል እና ለመቆም ተቸገርኩኝ። ወገቤ መቆም አቃተኝ። ገባሁኝና ዋና ኃላፊው ጋር ማለት የስራ አስኪያጁ የድርጅቱ ስራ አስኪያጅ እንጂ ዋናው ባለቤቶቹ ጋር አይደለም። በቃ ስራ ሲኖራችሁ ጥሩኝ። አልቻልኩም ማመም ብዬ ዲግሪና ሳይስኩኝ በጭምጭምታ ነበር የሚሰሙት። እንዴት ዲግሪ ተመርቃ ቀን ስራ ትሰራለች? ውሸቷን ነው ያሉ እንትን ይባል ነበር። ያን ዲግሪም ሳሳያቸው ደነገጡ። አትሄጂም አሉ። አትወጭም ቢሮ ውስጥ
ቦታ ተፈለገልኝ። ለዋኖቹ ሲነገር ነው ግን አትወጭም ተብሎ ቢሮ ተፈለገልኝ። ቢሮ ውስጥ እዛው የመጀመሪያ ደሞዝ 400 ብር ተከፋይ ሆኜ ስራ ገባሁ። በህይወቴ የመጀመሪያው ከሰው እርዳታ ነፃ ሆኜ ያቺ ክፍያ ያገኘሁባት ቀን ለኔ ልዩ የደስታ ቀን ነች። የምርቃቴ ግን አንድም የተደሰትኩበት አንድም ያዘንኩበት ቀን ነበረ። ለምን ካልከኝ ሰው ቤት አሻሮ ቆልታ እንጀራ ጋግራ ተቃጥላ ያሳደገችኝ አያቴ ያቺን የምርቃቴን ቀን አይታት ቢሆን ኖሮ ደስታዬ እጥፍ ይሆን ነበረ። ምን አለ አፈር መስኮት ቢኖር፣ እውነት አፈር ቢኖር መስኮት ቢኖር ጥሩ ነበረ። መስኮት ቢኖር ጥሩ ነበረ። ብታየኝ የልፋቷ ውጤት የት እንደደረስኩላት ከምን ጋር ታግዬ እንዳለፍኩኝ ብታይ ደስታዬ ነበረ። የተደሰትኩት ደግሞ ያ ሁሉ የጨለማ ያ ሁሉ የመከራ ያ ሁሉ የስቃይ ቀንን እያሳለፈ እያሻገረ መድኃኔዓለም ክርስቶስ ለዛች ቀን ስላበቀኝ እጥፍ ድርብ ነበረ ደስታዬ። የመጀመሪያ ደሞዜን ስበላም ደግሞ በጣም ደስተኛ ነበርኩኝ። እዛው እያልኩኝ ፋይናንስ አጋጣሚ ለቀቀ። እሱ ቦታ ላይ ደግሞ 900 ብር ከ400 ብር 900 ብር ተደርጎ ፋይናንስ ቦታ ላይ ተመደብኩኝ። እዛ እየሰራሁኝ አዲስ አበባ ከተማ አስተዳደር ማስታወቂያ ወጣ። አዲስ አበባ ማስተዳደር ማስታወቂያ ሲወጣ እዛ ገባሁ። እዛ 1068 ሆነ። እድገቷ ናት። እዛ ስመዘገብ ሳልፍ የት መደበኛል? አብነት ልደታ ክፍለ ከተማ ወረዳ 3 መደበኝ። እዛ እየሰራሁኝ የምመላለሰው በ12 ቁጥር ነው እና አንድ ቀን ባስ ላይ ቆሜ ካጠገቤ ረጅም ልጅ ቆሟል። ወይኔ ቁመቱ ሲያምር ብያለሁ ማሏሽ። ከዛ ውጪ ግን ምንም በልቤ ሀሳብ አልነበረም። ለካ እሱ እየተከታተለኝ ነበረ። አንድ ቀን ጠፋሁኝ፣ ሳምንትም እንደዚህ አካባቢ ጠፋሁኝና በአብነት በኩል ጊዮርጊስ ሄድና ከጊዮርጊስ ትራንስፖርት እያያዝኩ ነው። አንድ ቀን መርካቶ ስጠብቅ ምን ሆነሽ ነው ሰሞኑን የጠፋሽው አለኝ። አይ በአብነት እየሄድኩኝ አልኩት። ከዛ በሰው እየተግባባን ተጋባን። የመጀመሪያ ልጄ ተጸነሰ። በህይወቴ ሁለተኛው ቀን እጅግ የተደሰትኩበት ቀን ያቺ ቀን ቅሪት ናሽ ተብዬ ሐኪም ቤት የተነገረኝ ቀን ለኔ በጣም ደስታዬ ነበር። ነብሰ ጡር ማለት ነው። ነብሰ ጡር አይደል? አዎ ቅሪቱ። ሰው ለምን አረገዝኩ ብሎ ይናደዳል። አንቺ እንዴት ትደሰቻለሽ አለችኝ። ውጤቱን የነገረችኝ ነርስ። ወይ ዶክተር ይልኳል ያለ ረሃብ የትም ቢኬድ ይጠገባል፣ በምንም ታስታግሻለሽ። የሰውን ረሃብ ግን በምንም አታስታግሹም። ለኔ የሰው ረሃብ መጥገቢያዬ አለኝ የምለው ሰው ማግኛዬ እግዚአብሔር የሰጠኝ የመጀመሪያዬን የምለው ሰው ነው። እዚህ በጣም ደስተኛ ነኝ። ያቺን ቀን ጀምሮ በየዕለቷ ቀኗን እየቆጠርኩኝ እግዚአብሔር ካህሊ ነው። ያው ተወለደ። በወልድ እጅግ የምወደውን ባሪያ ሊሰጠኝ እግዚአብሔር ይመስገን። መንገድ ላይ ሳይ የምወደውን አይነት ልጅ ነው የሰጠኝ። መድኃኔዓለም ምስጋና ይድረሰው። ስሙን ዛብሎን አልኩት። የሚደንቅ ስማቸውን ያወጣሁትኝ 94 አቡነ ሀብተ ማርያም ገዳም ሆኜ መጽሐፍ ቅዱስ ሳነብ ወደድኩትኝ። ያዕቆብ ከሊያ የወለደው 6ኛ ልጁ ነውና ከእቴ ጋር ብርቱ ትግልን ታገልኩኝ። ትልትልና መጀመሪያ እግዚአብሔር መልካም ስጦታ ሰጠኝ የምትሏል። ስሙንም ዛብሎን አለችው። ለኔ ከስጦታዎች በላይ ሁላ ስጦታ መልካም ስጦታዬ ነው። ስለዚህ ዛብሎን አልኩትኝ። እግዚአብሔር ይመስገን። አሁን 15 ዓመቱን ሚያዝያ 24 አከበረ። ልክ እሱ እንደተወለደ መግባባት አቃተን ከሱ ጋር። መጀመሪያ ስንተዋወቅ ስለ ስራው ስለ ትምህርት ሁኔታው ነግሮኛል። ስራው አናጺ መሆኑን ነግሮኛል። ሲነግረኝ ስራ ለኔ ማተር አያረግም። ምክንያቱም ክርስቶስ በመዓለ ሥጋዌ ያለ አባቱ ዮሴፍን እየረዳው ይሰራው የነበረ ስራ ነው። ስለዚህ ለስራው ክብር አለኝ፣ ችግር የለውም። እኔ በስራው በኩል
አልተማርኩም አለኝ። ያው እንደኔ በመከራ ውስጥ አልፈ ለመማር ባትችልም አለመማር ለኔ ማተር አያደርግም። አንተ አዳም ነህ በቃ። ከአዳምነት ባሻገር ደግሞ ክርስቲያን ነህ። ለኔ ዋናው መስፈርቴ ሃይማኖት ነው። ሃይማኖት ክርስቲያን ነህ፣ እኔም ክርስቲያን ነኝ። በሃይማኖት ከማይመስላችሁ ጋራ በማይሆን መንገድ አትጠመዱ ይላል ቃሉና አንተ ለኔ ክርስቲያን ነህ፣ እኔም ክርስቲያን ነኝ። በቃ ይሄ ነው ለኔ እንትኑ። ለካ ጥፋት አጥፍቻለሁ። ያኔ ነጭ ወረቀት ነበር አእምሮዬ ታውቃለህ። ንጹህ መሆኑን የማውቀው አሁን ነው። አሁን አእምሮዬ ከተበላሸ በኋላ ነው ለካ ያኔ አእምሮዬ ንጹህ የልጅ ጭንቅላት ነበር ማለት ነው። ንጹህ ነበር። ሰውን በሰውነቱ መቀበል የሚባል ነገር ነበር። ለካ ተሳስቻለሁ። ትዳራችን ላይ ተጽዕኖ እየፈጠረ መምጣት ጀመረ። ልዩነታችን ፍጹም መግባባት አቃተን። ይሰራል ግን ሁሌም የለኝም ነው የሚለው። ምትታየማናት የኔ ደሞዝ ናት። የኔን ደሞዝ አንድ በአንድ በወረቀት ጽፌ ደምሬ የወጣችሁ ትቀርባለች። የሱን ኪስ ግን አላውቅም። አንድ ጊዜ ምን ሆነ? እኔ ራሴን አሞኝ ከትምህርት ቤት ከስራ ቀረሁኝ። ስራ ቀርቼ ተኝቼ መጣና ካጠገቤ ጋደም ሲል እቺ ጃኬት እንዲሁ ልቅ ስትል ቡካየሁኝ። ቶሎ ይወጣ ታረኩና አየዋት። በዛች ቀን 10,000 ብር አስገብቷል ባንክ ውስጥ። ሌላውን ድምሩ ምናምን አላየውም። የቀባችውን ዲፖዚቷን ብቻ ነው ያየዋት። ጠማዛንኩ ታውቃለህ። እኔ ሁሌ የለውም እያልኩኝ እያሰብኩኝ ለኔ 10 ብር ትራንስፖርት መስጠት አቅቶት የለኝም ብሎኝ እኔ ዛብዬ ለወጥ ያለ ነገር እንዲያገኝ ብዬ ለሱ መኮረኒና ገዝተሽ ስሪለት ብዬ ሰጥቻት ሄድኩኝ። እሱ ግን ኪስ ውስጥ ያ ሁሉ ብር እያለ ግን ሊሰጠኝ ፈቃደኛ ስላልሆነ ከብረት ድልድይ አብነት በእግሬ ገብቻለሁ። ያኔ የወርካ 15 ቀን ልጅ ተሰናክሎብኛል። እሱ ይሄን ያህል ብር ኪሱ እያለ ለኔ ግን የለኝም እያለኝ ነበር። ለካ ውስጥ ይሻከረ ታውቃለህ። ነጋ ጠባ ጭቅጭቅ ነው እንደዚህ። አንተ እኔ እሱ ምናምን ተቀምጠን ካለ እናንተ ፊት እኔን መስደብና ማዋረድ ለሱ ክብር የሚያሰጠው መስሎ ይሰማው ጀመረ። እኔ መናገር ማላቀው ሴትዮ ተናጋሪ ሆንኩ። መጣው ማልቀስ ነበር መጀመሪያ አካባቢ ስራዬ። መናገር ጀመርኩ። ልጄ ምን እየሆነ መጣ? መሀል ላይ እየተጎዳ ተዋት፣ አትናገራት፣ እናቴ እኮ ናት። አንድ ጊዜ እንዲህ ሲነዛነዝ ዝም በለው አፉን ቢይዘው ምን ቢለው ምንም ዝም ማለት ሲለው በጥፊ አጮለው። የመታው አመታት የልጅ ጥፊ አይደለም። ልክ ሊመታው ብድግ ሲል አባትየው እንዳትነካው ይህ የመታህ ዛብሎን አይደለም ጸጋ መንፈስ ቅዱስ ነው የመታ እንጂ የልጅ ጥፊ በዚህ ልክ አይጮህ እንዳትነካው። ጸጥ ብሎ ተቀመጠ። በስንተኛው ጊዜ ይቺ ቆርቆሮ መኪና ሰርችለት እየተጫወተ ቆይ ይህ አባቴ እናቴን ሰደባት አይደል ልደግለት ሲል አከራይ ይሰማሉ። ማታ ከስራ ስመጣ አይማወይ ዛሬ ልጅሽ ሲል የዋለውን እንደው ብትሰሚያሉ ደሞ ምን አለ መቼም ጉዳይ አልቀበት ብዬ ምን አለ ደሞ ማስል ይህ አባቴ እናቴን ሰደባት አይደል ቆይ ልደግለት ሲሉ አለ ሲሉኝ አንተ ኤሌክትሪክ እንዲያዘው ሰው ነው ይናርሰረኝ። ለምን ልጅ አምሮ ሊበላሽ ነው። በቃ ምን ሊሆን ነው? ይልጅ ተበቃይ ሊሆን ነው። ምን ሊሆን ነው? ለሴት ልጅ ያለው ክብር የሞተ ሊሆን ነው። በጭቅጭቅ መሃል የሚያድጉ ልጆች ደግሞ አምሯቸው የተበላሸ ነው የሚሆነው። እስካሁንም ችርዬ የተቀመጥኩት ለሱ እኔ የእናትም ያባትም የእህት ወንድም ፍቅር አይቻላደኩም። ልጄ ያባት ፍቅር አግኝቶ ማደግ አለበት ብዬ ስለአመንኩ ነበር ችዬ ለመቀመጥ የሞከርኩት። ግን አምሮ የተበላሸ ልጅ ከሱ ጋር ሆኜ አምሮ የተበላሸ ልጅ ከማሳድግ ለብቻዬ ሆኜ አምሮ ንጹህ የሆነ ልጅ ለሀገሬ ባበረከት ይሻለኛል። አምሮ የተበላሸ ለሀገሩም አይጠቅምም፣ ለራሱም አይጠቅምም፣ ለቤተ ክርስቲያንም አይጠቅምም፣ ለምንም አይጠቅምም። ስለዚህ መውጣት አለብኝ። ቢያንስ የአባት ፍቅር ቢያጣ ነው። በተቻለ መጠን ያው ሁለቱንም ላልሞላ እችላለሁ፣ ነገር ግን በተቻለ መጠን ከቨር ለማድረግ እሞክራለሁ። ወሳንኩኝ። ያኔ ፋሲካ የዋለው ሚያዝያ 12 ላይ ነበርና በ13 ትወጣልኛለህ ልውጣልህ አልኩት። አይ አልወጣም አለኝ። ተቀመጥ ያው ኪራይ ነው፣ ስለዚህ ለኪራይ ችግር የለውም አንተ ተቀመጥ፣ እኔ ቤቴን ፈልጌ ወጣሁኝ። ልክ በወጣው በስንተኛ ቀኔ ነው የልጅን 3ኛ ዓመት አከበርኩኝ። 6 ወር በኋላ
በቃ ልጄ ብቸኛ መሆኑ ተሰማኝ። ልጄ ብቸኛ ሊሆን ነው። የኔን ህይወት ልጄ ሊደግመው ነው። ከሌላ ወንድ ደግሞ የመውለድም የማግባትም ህልሙም ሆኑም የለኝም፣ ፍላጎቱም የለኝም። በቃ ምን ላድርግ? መውጣት መውረድ ጀመርኩ። መጨረሻ ላይ አንድ ውሳኔ ላይ ደረስኩ። ከራሱ አንድ ልጅ መድገም እንዴት? እሱ ሌላ የቤት ስራ ነው። እዛ አንድ ቀን ልክ የሴቶች ወርሃዊ ግዳጅ ላይ ሆኜ ሁለተኛው ቀን ላይ በጣም ነው እንትን የሚፈሰኝና ዛብሎን አባትን ናፍቀኸኛል በለው አልኩኝ። ደወልኩኝና ሰጥቼው እዛ እያለቀሰ አባቴ ናፍቀኸኛል አለ። ልጄም ተቀበለኝ። እዛ ያው ከኔ ተለይቶ ስለማያውቅ ይዘሽው ነው ያለኝ። እሺ ይዤው ሄድኩኝ። ግን ሲሄድ የሚቀየረውን ነገር ምናምን ይዤ ነው ሄድኩትኝ። እፊቱ ለወትሮ የቱ ጋ ነው ማንም ሰው አያውቅም። ያው የሚታወቀው ወገቤን በጣም ያመኛል። ያኔ አጥሚት ነገር መጠጣት አለብኝ። ከዛ ውጪ በምንም አይታወቅም እዛ ሰዓት ላይ መሆኔን። የዛን ቀን ግን እፊቱ ቀየርኩት፣ አይኑ እያየ። ያንን ለምን አደረኩ? ሆዴ ንጹህ መሆኑን እንዲያውቅ ቀየርኩት። ልብስሽን ማለት ነው? ኔቨር። የንጽህና መጠበቂያ የንጽህና መጠበቂያ ነው የቀየርኩት። ልብሴማ ምን ያደርጋል? ምን ያደርግለታል ልብሴ? የንጹህ መሆኔን ለማሳወቅ የሴቶች ንጽህና መጠበቂያን ቀየርኩ ፊቱ። ከዛ በኋላ ሆዴ ንጽህናውን ፊቱ ካረጋገጥኩለት በኋላ ሄድን። ያው እዛ ሰዓት ላይ ምንም አይደረግም፣ እንደ ቤተክርስቲያን ስርዓትም ምንም አይደረግም። ልክ በሚይዝባት በ10ኛ ቀን የቆጠርኩና ዛብሎ ናፍቀኸኛል በለው አልኩት። እዛ እያለቀሰ ናፍቀኸኛል ሲለው ይዘሽው ነው ያለኝ። እሺ አልኩኝና ሄድኩኝ። ዛሬ 10ኛ ቀኔ ነው። ለሚያስቀርብ ነኝ እያልኩኝ ሆን ብዬ ነው። እግዚአብሔር ይመስገን 2 ሆኜ ሄጄ 3 ሆኜ ተመለስኩኝ። ከዛ በኋላ ምንም አይነት ግንኙነትም መታየትም የለንም። ቢሰጠኝ እግዚአብሔር ካህሊ ነው ያቃል የልብህን መሻት። እንቁ የሆነች ሴት ልጅ ሰጠኝ። ክብር ይስፋ የድንግል ማርያም ልጅ። እሷን አብጌ ያልኳትኝ ታላቅ ሴት ሆና እንድታድግልኝ ስለምፈልግ ልክ እሷን በወለድኩ በወሬ ዲቪቲ ታመምኩኝ። ደም መርጋት ማለት ነው። ያ ደም መርጋት በምን መጣ? በተለያዩ ነገሮች ይመጣል። እርግጥ ግን አንድ ጊዜ እንዲህ ተጣልተን በዱላ እዚች ቦታ ላይ መቶኝ ነበረ እና ይቺ የመታኝ ይቺ አጥንቷ ተሰብራለች እና ከመሰበሯም አልፎ ጅማቷ ተሰንጥቆ ነበር። ያኔ ግን ወጌሻዎች ጋር ሲያሹኝ ቅጥቅጥ ነው ብለው ነበር የተውት። የዛ መዘጋጋት ይሁን ምን ይሁን አላቅም። ደም መርጋት ታመምኩኝ። 7 ቀን ሆስፒታል ስተኛ ያው ሌላ አስታማሚ የለኝም። እንደ እህት እንደ ወንድም ሆኖ 7 ቀን አንድ ቀን ሳይለኝ አስታመመኝ የልጆች አባት። አመሰግናለሁ። በዚህ እውነት ሌላ ሰው የሚያስታመኝ አልነበረም። ያው የመስሪያ ቤት ልጆች የሕክምና ወጪን ችለው እሱ በማስታመሙ ተወሰነም እሱም አውጥቶ በ7ኛ ቀን ሄድኝ ወደ ቤት የገባኝ። እዛ በኋላ ግን ኢኮኖሚካሊ መናጋት መጣ። ምን ላድርግ? ምክንያቱም 2 ልጆች ናቸው። ትልቁ ትምህርት ቤት ሄዶ ሲመጣ የሚቀበለው ሰው ያስፈልገዋል እዚህ ጋር። ትንሿን ደግሞ እቤት ጥላ መሄድ አትችልም፣ እኔም ጥዬ መሄድ አልችልም። ስለዚህ ሰው ስለሚያስፈልግ ሰራተኛ አስገብቼ ነበርና አሁን ቤተሰብ ቁጥሩ በዛ አይደለ? ስለዚህ ኢኮኖሚካሊ መናጋት መጣ። ያለው የኔ ኪስ ብቻ ነው። እሱ ምንም አይነት ነገር ላይ መሳተፍ የለም። እኔም ደግሞ እንደሚጠየቅም እንትን አይደለም። እርዳኝ የተወሰነ ነገር ላለው ሲጨቃጨቀኝ ተወዋለሁ። ምን ማድረግ ጀመርኩኝ? ሻይ ቡና መሸጥ ቅዳሜና እሑድ በፔርሙዝ እያያዝኩኝ ብስኩት እየጠበስኩኝ እዚህ ሰንደይ ማርኬት 6 ኪሎ እየመጣሁኝ መሸጥ ጀመርኩኝ። በምንቀሳቀስበት ጊዜ ይሄ ግሬ በጣም ያብጣል። ሲለብቱ ነው ልዩነት አለው። ይሄኛው ግሬና ይሄኛው ያብጣል። ይሄኛው በጣም ያብጣል ከዚህ እና መራመድ ያቅተኛል። በጣም ፔናል፣ በጣም እመማለሁና ሲያቅተኝ ቢሮ ውስጥ መሸጥ ጀመርኩ። ለጓደኞቼ ሻይ ምሳ ሰዓት ላይ ሻይ ቡና ቀርብላችኋለሁ። ጠዋት ከሆነ ደግሞ ብስኩት ይዤ መጣና ሻይና ብስኩት እዛው ቀርብላችኋለሁ።
ምሳ ሰዓት ላይ እነሱ በልተው ሲጨርሱ ነው ወደ ምሳ የሚሄደው። ሻይ ቡና ቀርባለሁ። እንዲህ እያልኩ ደህና እየሰራሁ እያለ መዋቅር መጣና ተበታተነ። እንዳያለ መሀል ላይ ደሞዝ ማስተካከያ መጣ። እሷን እንትን እያል ገና ከመምጣት ኮረና መጣ። ኮረና ሲመጣ አይደለም ኮረና እስከመምጣቱ በፊት 2009 ላይ ጓደኛዬ ክሰሹ አለችኝ። እንዴት ነው የሚከሰሰው? እንደዚህ አድርገሽ እንዲህ ብለሽ ክሰሹ። እዛ ግዴታው ነው መርዳት። አለካም እንደዚህ ያለ ግን ልጄን ማማከር ፈለኩ። ለምን አእምሮን መጉዳት አልፈለኩም። ዛብሎናል ገና 5 ዓመት እንደዚህ ነው። ትንሿ ገና ናት። 2007 ነው ነሐሴ 5 የተወለደችው ትንሿ። ዛብዬ አባት ልከሰው ነው አልኩት። አያስሩትም አይደል አለኝ። ደነገጥኩት። ታውቃለህ እኔ መከሰስን ብዙ እንትን አልልም ነበር። ልጄ መታሰርን የሚያውቃል። በአእምሮ ብስለት በልጦኛል። እድሜ በጠለቀ ሳይሆን አእምሮ በበሰለ ነው። በአእምሮ ብስለት ልጄ በልጦኛል። ወይኔ ዛብዬ አያስሩትም፣ አይዞ ብር ብቻ እንዲሰጠኝ ነው። እያየ ነው አይደል ጌታዬ። እኔም እግሬን እያመመኝ አቃተኝ። ስለዚህ ግዴታ እንዲረዳኝ ነው ክሰሹ አለኝ። እዛ ከሰስኩት። የለኝም ብሎ እምቢ አለ። 3 ወር እንትን አለን ተመላለስን። ያው ቤተሰብ ስርዓቱ እንትን አይልም። ተመላለስን። መጨረሻ ላይ ግን መስጠት አለብህ ተብሎ ተወሰነ። 600 ብር ተወሰነልኝ። ያችን 600 ብር ይዤ መጣሁኝ። ለልጄ ግን ልብስ ገዛው መጀመሪያ። ምክንያቱም 1 ቀን ታስሯል አባትየው። ያንን ይነግረዋል ለሱ። ከነገረው ደግሞ ልጄ ጠባሳል እንትን ሊልብኝ ነው። ቀድሞኝ እሱ ሳይነግረው ዛብዬ አባትን ዛሬ አስረውታል፣ ነገ ግን ይፈቱታል ብዬ ነግሬዋለሁ። ማታ ጠዋት ልብሱን ገዝቼ መጥቼ ይኸው ዛብዬ አባት ተፈቷል፣ ፍርድ ቤት የተሰጠን ብር። ደስ አለው። ታውቃለህ ለካ መታሰሩ እንትን ብሎት ነበረ። ልብሱንም ሲያዩ ደስ አለው። ልጁ በተፈጥሮ አእምሮ ብስል ተደርጎ የተሰጠው ነው። ዘንን ትንሽ 600 ብሯን እየረዳኝ እያለ ኮሮና ገባ። ኮሮና ሲገባ ምክንያት ሆነው ላለመርዳት ለማቆም ማለት ነው። እኔም ጫና መፍጠሩን አልፈለኩም። ለምን ያቺን የህመሜን ሰዓት አስታውሳታለሁ። ሁሌም መቼም አልረሳትም። በክፉ ቀን ያገኘው ሰው ነው ሰው ማለት። በቃ ተለያይተናል አይደለ? ምን አገባው በቃ የራሱ ጉዳይ ነው ማለት ይችል ነበረ። ግን ያንን አላለም። አስታሞኛል። ያችን ውለታ ስላሰብኩኝ ታውኩትኝ። እዛ ልክ ያቺ ደሞዝ እንደተስተካከለች 2 ወር 3 ወር እንኳን አልበላንም። አንድ ጓደኛዬ ቤት ሽንቁሩ አካባቢ ቤት እንትን አካኮ ቤት ትሞክራለች። የባሏ ጓደኛ መግዛት ፈልጎ ግን የሚካፈለው ሰው በማጣቱ እንትን ሲል ማጓይሻለች መጣችና ቤት ትንሽዬ እዛ ለምን አካኮ አትሞክሪም እንደኔ አለች። እችላለሁ ትችያለሽ፣ ግድ የለሽም እቁብም ምንም ብለን ሰባስበን ሞክሪ፣ ግድ የለሽም። እሱ ጥሩ ሀሳብ ነው። እኔ ባለፍኩበት መንገድ ልጆች ማለፍ የለባቸው። ቢያንስ ይችን ቅርስ ቢይዝላቸው እኔ ባልፍ እንኳን እሱ ሊስትሮ እየጠረገ እያዛች ቤታቸው ሆነ ያሳድጋታል እህቱን። ስለዚህ ይችን ነገር መያዝ አለብኝ አልኩ። ቢሮም ነገርኳቸው። ጓደኞችን በጣም ማመስገን ፈልጋለሁ። የእውነት ወዲያው ነው ችግር የለውም ነው ሁሉም ችግር የለውም አሉ። አዋጡልኝ። ወደ 10 ምናምን ሺህ ብር ተሰብስቦ ተሰጠኝ። እነሱ አንደኛዋ ጓደኛዬ እሷ 2000 እኔ 2000 እቁብ እየጣልን 24000 ብር ብድርና ቁጠባ ምናምን ተብሎ ቅድመ ክፍያው 50 ሺህ ብር ተከፈለና የተረፈችው ቤቱ ቆመችበት። ቅዳሜ እዛ ነኝ። ለምን ያቺ ቤት መስራት ስላለብኝ የሴቱንም የወንዱንም ከአናጺዎቹ ጋር እኩል ታግዬ ያቺ ቤት ተሰራች፣ አለቀች። 2013 መስከረም 3 ወደ ቤት የገባሁኝ። ልጆችም ደስ አላቸው። የሆነ ጊዜ ላይ ዛብዬ ያልኩት ከብረት ድልድይና ከዚህ አልኩት 10 ዓመት ሆኖታል እዛ ስንገባ። ከብረት ድልድይና ከዚህ የትኛው ይሻላል አልኩት። ብረት ድልድይ ቤት ቢኖረን
እዛ ቆንጆ ነው ግን የራሴ የሚባል ነገር ስላለ ይሄ ይሻለናል አለኝ። ወይኔ ልጄ የትና የት በልተኝ ይላል አንተን አልችልም ዛብዬ በቃ ባምሮ ምስለት ሰራተኛ የሚባል ካቆንኩ ቆየሁ። ለምን በጣም እየበደሉብኝ ተቸገረ። ልጅ ጨጓራ በሽታ ፈራና እናቴ አልፈልግም አለ። ስለዚህ ምን እናድርግ? እኔ ቤት እጠርጋለሁ፣ አልጋ ነጥፋለሁ፣ ቤቱን አስተካክላለሁ፣ አንቺ ስትመጪ ምግብ ትሰሪያለሽ፣ በቃ ልጅቷን ዴኬር አስገቢያት፣ በቃ ሰራተኛ አልፈልግም ብሎኝ ገና ትንሽ ሆኖ ነው ሰራተኛ ቆንኩትኝ። ጠዋት እሷን ዴኬር አደርሳለሁ፣ ማታ ወጤን ሰርቼ ምናምን አድርለታለሁ፣ ጠዋት ዴኬር አደርስና ማታ 11 ሰዓት ስመጣ አወጣታለሁ። እንደዚህ እያለን የቤቱን ስራ መስራት እየተለማመደ አደገ። አንድ ቀን ለቅሶ ምሽት ኖሮብን እዛው ሰፈር ሄድኩኝ። እኔ ስመጣ 2 ብረት ድስት ሙሉ ሽሮ ጠበቀኝ። ዛብዬ ምን እያርክ ነው? ሽሮ ሰርቼ ልጠብቅሽ እናቴ አለ። ሲመታው ሳይፈላ አይደለው ሆኖም ይመታው ይቀጥንበታል፣ ሲፈላ ይወፍርበታል፣ ሲወፍርበት ይቀንስና ውሃ ይጨምራል፣ ውሃ ሲጨምር ይቀጥናል። እንዲህ እያደረገ 2 ድስት ሞልቷል። ዛብዬ ለሌላ ጊዜ የምታረገው ልክ ውሃው ሲፈላ ለስ ሲል ትመተዋለህ። ከዛ በኋላ ራሱ እየወፈረ ይሄዳል እንጂ አንተ ሽሮ በጨመርኩ ቁጥር እንትን አይደለም። ከዛ በኋላ ጎበዝ ልጅ ሆነ። አሁን የፈለከውን ነገር ብሰጠው ይሰራላል። ምን እንጀራ መጋገር አስለምጄዋለሁ። ለምን እኔ ያኔ አያቴን ሳጣ እናቴን ሳጣ እንጀራ መጋገር ስለማልችል የተሰቃየሁትን ስቃይ ያውቃለሁ። ሰውና ሸክላ ተሰባሪ ነው፣ መቼ እንደምጠራ አላውቅም። ስለዚህ ልጄ ቢያንስ ትንሿ ነፍስ እስክታቀለት እሱ መለማመድ አለበት። አሁን እግዚአብሔር ይመስገን አላስብም። አመመኝ ደከመኝ ምናምን ምን ይበላሉ። አሁን ትንሽ ጉርምስና ነጣ እያለች ኧረ እናቴ በእናትሽ ሼም ነው ማለት ጀመረ። እዛ በኋላ ስንት ዓመት ከ2 ዓመት እንደኖረን ጉምጉምታ ሰማን። ገና 80 ሺህ ብር እዳ ነበረብኝ። ያን 80 ሺህ ብር ከፍየው 6 ወር አልቆየም ቤት ፈረስ አለ የሚባል ነገር ሰማን። አምላክ ቅዱሳን ያውቃል። ዘውን ሐሙስ ቀን ስገባ የሆነ ቀን ልጆቼ በር ላይ እየየ እያሉ ጠበቁኝ። እኔ ታች ሰምቻለሁ በረድልኝ፣ ግን ልክ ምንም እንዳልሰማ ምን ሆናችሁ ነው? ፊታችሁ ምን ይመስላል? አልቅሰው አይናችሁ ምን ሆናችሁ ነው? ተቀባ፣ ቤታችን ይቀባ፣ የራሱ ጉዳይ፣ እናንተ ብቻ ደህና ሁኑልኝ፣ እኔ ልኑርላችሁ፣ ከዛ በተረፈ ሌላው ትርፍ ነው፣ ቶ እግዚአብሔር ያውቃል፣ ተውት ብዬ ውስጤ ግን በጣም እንትን ብሏል፣ ተጨንቋል። ምክንያቱም እዚህ ጋር የምከፍለው ከ2 ሰው የተበደርኩ 80 ሺህ ብር አለብኝ። እዚህ ጋር የልጆች ሰርቪስ ቀለብ ምናምን አለ። እንዴት ነው ማድረግ የሚለው ጭንቀት ውስጥ ነኝ። ግን ልጆቼ ፊት ያንን ጭንቀት ማሳየት አልፈለኩም። ለምን አእምሯቸው ይጎዳብኛል። አእምሯቸው እንዲጎዳ ደግሞ በምንም አይነት መልኩ አልፈልግም። ልክ በሳምንቱ እየመጡ ነው የሚባል ነገር ሰምቷል። ዛብሎና እናቴ አልሄድም ትምህርት ቤት ልቅር አለ። ሂድ፣ ምንም አታረግም። ቤቱ ከፈረሰ አባታችሁ በር ላይ ጠብቃችኋል፣ ካልፈረሰ አይጠብቃችሁም፣ በሰርቪሳችሁ ትመጣላችሁ ተባብለን ሄዱ። ልክ እነሱ ወጣ እንዳሉ ቋቋቋቋቋ ወጣ ላለው የየሰው ጣራ እየተነቀለ ነው። ሁሉም ዘመዱን ጠርቷል። ቤተሰብ ያለ ቤተሰቡ ቁርቁሩን ያነሳል ምናምን። እኔ መሀል ሜዳ ላይ ጸጥ ብዬ ቆምኩ። ምክንያቱም የምጠራው ሰው የለኝም። ግራ ቢገባኝ የልጆች አባት ጋር ደወልኩለት። ልጁ ከቻለኝ ቀልሽ እንጂ እኔ አልችልም አለኝ። እሱ ምን ብሎ ይነቅድልኛል? ባለቦታውን ማለት ነው። እሱ ለማትረፍ ጥሯል። እውነትም አፍራሾቹ ገብተው መሰላል አሉ። ግን መሰላል ምክንያት አድርገው ውልቅ ብለው ወጡ። ልክ እነሱ እንደወጡ በምን ልግለጽልህ? ጥቁረቱ በማምላክ ዝዝ የሆነ ሰውዬ ግፍትር እያደረጋቸው ሰተት ብሎ ገባ። ጥብ ብሎ ጣራ ላይ ወጥቶ እንትኔን የዲሽ ሳህኗን ሲወረውራት መሬት ላይ የነበረው አንደኛው አበደ። እንዴት አባ እንዲያርገት ወረውርባታለ? ለምን በስርዓት አሰጣት? መሬት ላይ ቢሆን ኖሮ ያ ሰውዬ በእርግጠኝነት ይደባደቡ ነበር። እሱ መንቀል ሲጀምር ምንም አማራጭ የላቸውም። ውልቅ ብሎ የወጥተው የነበሩት እንዳለ ገብተው ቤቷ ተነቀለች። የተወሰነው እቃ ትንሹን እቃ አውጥተን ቁም ሳጥን እንዴት አድርገን እናውጣው? እዛው ትቼው
ታች ወርጄ ልጆች ጋር እውነትም በር ላይ ሲጠብቃቸው ዛብሎን እንደፈረሰ አወቀ። እሱ ጋር አደሩ። እንትን ሲሉ ማታ ነው እንጂ እናቴ ብላ እያለች ምን ሆንሽማ አንቺ ልታድሪ ነው ትሞችብኛለሽ ነው ያለች። እውነትም ውሳኔ የነበረው ልክ እነሱ ቤቴን ሲያፈርሱ እኔ በራሴ ላይ መጥፎ ውሳኔ ወስናለሁ። ግን ባለቦታው ጎረቤቴ ፋታ ሊሰጡኝ አልቻሉም። ታውቃለህ እኔ ሰራዋለሁ አለ እኔ እንደምንም ብዬ ድጋሚ ያነሳልሻለሁ። በቃ የሚሆነው እሱም ጠፋው። እሷም ጓደኛዬም ጎረቤቴም ያቺ ወቅት አልፋለች። ልጄ ተጨንቃለች። መጣለሁ አልኳትኝ። እውነትም ሄድኩላትና አቅፊያቸው እነሱ ሰብስቤ ያደርኩኝ። በማግስቱ መጥቼ ልጁ የተረፈ ቤት ነበረው። እቃዬን እሱ ቤት አስገባው። ቤቱ ስታዩ ገና ጅምር ቤት ነው። ብታዩት ደስ ይለኝ ነበር። ጅምር ቤት ነው። ጭቃ ነው መሬቱ። በሩም እንትን ነው ዝም ብሎ ብረቱ ቆሞ ምንም ነገር የለውም። እዛ ላይ ትንሽ ቆርቆሮውን እንደመምታት አደረግንና ለጓዳዋም በር ሰራና ጓዳ ውስጥ ልጆቼን ይዤ ገባሁኝ። ግን ታውቃለህ ተወርቾኛለሁ። አሁንም ለምን 80 ሺህ ብር ዕዳ አለ። የቤት ኪራይ መክፈል ስለማልችል ነው እዛ የገባሁትኝ። እንደገና እንዴት ነው መሆኑ መድኃኔዓለም እንዴት ነው የምታደርገኝ? ቤቴ መፍረሱን እያወቁ ያበደሩኝ ሰዎች ብሩን ጠየቁኝ። ወይኔ አምላክ ቅዱሳን ምንድን ነው የምታረገኝ? ስለዚህ ምንም ማድረግ ስለማልችል ያለኝ አንድ ነገር በራሴ ላይ መወሰን ነው። ጓደኞቼ አይተውኛል፣ ሁኔታዬን፣ አካሄዴን፣ አነጋገር ምንም አይተውታል፣ ተረተውኛል። በማግስቱ ፐርፐዝሊ እኔ ስቀር እነሱ በጠዋት ብረት ድልድይ ደረሱ። የምጠብቀው ልጆቼ እስኪወጡ ነው። ልጆቼ ወጡ፣ ግን እረኞች ከብታቸውን ይዘው መጡ። እንዴት አድርጌ የምፈልገውን ነገር ላድርግ? ወዲያው ብረት ድልድይ ደርሰናል፣ የት ብለን እንያዝ ሲሉኝ ደነገጥኩኝ። ታውቃለህ ይህ የእግዚአብሔር ትእዛዝ ነው አልኩ። እኔ በራሴ ላይ የምወስን አንዳች ስልጣን የለኝም። ያን ሁሉ ያደረገኝልኝን ተአምር እረስቼ አሁንም ተመልሼ የት ነኝ? በቃ አንተ ምክንያት አለ። መጡ፣ ቦታውን ሲወጣ ማዘኑ። ወዲያው ሄደው ላለቃችን ነገሯት። ላስቲክ ለመሬቱ ላስቲክ ተገዛልኝ፣ ለግድግዳው የሚለብስ ላስቲክ ተገዛ። መስኮቱ እንኳን ጨርቅ ነበር ያደረኩበት፣ ክፍት ነው። ለሱም ይሄ ብርሃን የሚያስገባ ወፍራም ላስቲክ ተገዛ፣ ለበሰ። ቤቱ ቤት እንደመምሰል ሆነ። ግን አሁንም 80 ሺህ ብር አለ። አሁን ግን ምንም ማድረግ አልችልም። ሄድኩኝ ሰማዕቷ ጋር። አካኳርሴም 20 ደቂቃ ናት ከኔ ቤት እሷ ጋር ለመሄድ። ሄድኩኝና ስቅ ብዬ አልቅሼ ሰማዕቷ እኔ በራሴ ላይ ምንም ማድረግ እንደማልችል ከአንዴም 2-3 መድኃኔዓለም አሳይቶኛል። ስለዚህ ወይ ዳይን የሚከፈልበትን መንገድ አመቻችልኝ፣ ካለበለዛ ማልደሽ አሰናብችኝ። በዚህ አይነት ሁኔታ መቀጠል አልችልም ብዬ አልቅሼ ስመለስ ስሄድ ከላይ ቆርቆሮ ነው ነቅለው በቆሞ የተውት የነበረው ቤቱን። ስሄድ ቆማ የነበረችው ቤቴ ስመለስ ቁም ሳጥኔ ላይ ተኝታ አገኘኋትኝ። ውይ ስሄድ ያለቀስኩት ሄድኩት። ሴትዮ ፍጹም ተጽናንቼ እየሳኩ ነው የተመለስኩት። ስሄድ ተኝተ ቆመሽ የነበርሽው ቤቴ ስመለስ ተኝተሽ አገኘሁሽ፣ እግዚአብሔር ይመስገን ብዬ ገባሁኝ። አንደኛዋ ጓደኛዬ ጀርመን ኢለመንተሪ አብረን የተማርን ጓደኛዬ ከየካ እኔ ከልደታ ሄደን ቦሌ ለአንድ ስራ ተገናኝተን ነበርና እሷ ለአንደኛዋ ጓደኛዬ ትደውልና ባንቺዬ ማጎሽ ጥሩ ላይ አይደለም ያለችው፣ እሷ ያለፈችበትን መንገድ እናውቃለን። አሁን ደግሞ ያ ነገር በልጆቿ እንዲደገም መፍቀድ የለብንም። ዛሬ ካልደረስንላት እቺ ልጅ አንድ ነገር ከሆነች በኋላ ማልቀሳችን ትርጉም የለውም ትልና ለሷ ስትነግራት ባንቺዬ ወዲያው ትደውልና እምዋ አሁን ሰማሁ ምናምን ብላ አጽናንታኝ አካውንቴን ተቀበለችኝ። እዛ ብር ማሰባሰብ ጀመሩ። ከዛም ይሄ ሁሉ የሆነው ከመቼው በኋላ ነው? ከሰማዕቷ በኋላ ነው። ሰማዕቷ ጋር አልቅሼ ከመጣሁ በኋላ ነው። ቢሮዎቹም ጓደኞቼ ወደ 22 ሺህ ብር ሰብስበው ሰጡኝ። ያንደኛውን ከፍያ አቃለልኩኝ። ይሄኛውን ደግሞ ይችኛዋ መለመን ጀመረች። ይችኛዋ ጓደኛዬ መለመን ጀመረች። እሷ ጠይቃ ምንም ነገር የለም። እሁድ ቀን ሄድኩኝና ሰማዕቷ ግን ምን እያሰብሽ ነው?
ለምንድን ነው ዝምታሽ የበዛው? ምን እንዳደርግ ነው? አረ ታውርዱኝ። ስጥ እያለቀስኩኝ ወዲያው ቀን አላልኩም ጤጥ አለ። ጸሎቴን ጨርሼ ብድግ ብዬ ሳይ 5000 ብር ገብቷል። እዛው ነው ባንቺዬ ብር ገብቶልኛል ብዬ ሰማዕቷን አመስግኜ ወጣሁኝ። እግዚአብሔር ይመስገን እዳይ ሙሉ ለሙሉ ተከፈለ። ከእዳ ነፃ ሆንኩኝ። እግዚአብሔር ይመስገን። ተከራይቼ ካካኩ ግን መውጣት አልፈልግም። ምርጥ እኔ እንጃ ካካኩ የበረከት ምድር ናትም ደስ ይላልም ቦታውና እስካሁን እዛ ነኝ። በጣም ደስ ይላል። የሚገርም የህይወት ውጣ ውረድ። በጣም ጠንካራ ሴት ነሽ። በጣም ማለት በዚህ ልክ መጠንከር ይቻላል ወይ? ጥንካሬው ከእግዚአብሔር ከሆነ ያ በጣም ህይወት ብርቱ ትግል ናት። ከትግል በኋላ ግን መልካም ስኬት ታገኛለህ። በጣም ነው የምናመሰግነው። በመጨረሻ እንግዲህ ልትነግሪን የምትፈልጊው ነገር እንዳለ መግቢያሽ ላይ ነግረሽኝ ነበርና እስኪ እሱን ነገር ንገሪኝ። የልጆቼን ህይወት ለማሻሻል አንዳንዴ ልጆችህ የሚፈልጉት ይቅርና የሚያስፈልጋቸውን ማሟላት ሳትችል ስትቀር ያማል በጣም። የኔ የልጅነት ጊዜ ብዙ እንትን አይሉ። አሁን ግን ልጆች ስላሉ ያማል። የሚያስፈልጋቸው ነገር ሳይሟላ ሲቀር በጣም ስለሚከብድ የነሱ የሚያስፈልጋቸውን ነገር ለማሟላት አሁን ያለው የመንግስት ሰራተኛ ደግሞ ታውቀዋለህ ምንም እንትን የሚል አይደለም፣ የሚያወላዳ አይደለም። እንኳን አይደለም የሚፈልጉትን የሚያስፈልገህ ለወር የሚበቃን ነገር ለማድረግ እንትን አይደለም፣ በቂ አይደለም። ስለዚህ በዩቲዩብ እና በቲክቶክ ለመንቀሳቀስ እየሞከርኩ ነው። ኢዛ ፍሮም ስትራግል ቱ ስትሬንግዝ የሚል ዩቲዩብ ቻናል አለኝ። እዛ ላይ ቪዲዮዎችን በኤአይ ጀነሬት እያደረኩኝ እየለቀኩኝ ነው። ወደ 2000 ምናምን ሰብስክራይበር አለኝ። ቲክቶክም ኢዛ ፋሚሊ ይላል። ወደ 2000 3000 ምናምን አካባቢ ፎሎወር አለኝ። ግን በመፈልገው ልክ እንትን እያለልኝ አይደለም። የምፈልገው ምንድነው እንትን አለኝ፣ ላፕቶፕ አለችኝ። ግን ያኔ ቤቴ ስትፈርስ ከምን ጋር እንደተጋጨች አላቅም። ስክሪኗ እንትን ብላብኛለች። ሆነ የሚያሳይ ጥሩ ነገር አይደለምና ባትሪም ጠፍቶብኛል። ዳይሬክት ናት ላፕቶፔና ያቺ ሜንቴናንስ ሊረዳኝ የሚችል ሰው ታገኝልኝ። ቢዝነስ ካርድ ሰራለሁ። የተለያዩ ጽሁፎችን መጻፍ እችላለሁ። ቢዝነስ ካርድ የሚያሰሩኝ ሰዎች ባገኝ፣ ቲክቶኬን ፎሎ እያደረጉልኝ ማስታወቂያ የሚያሰሩ ሰዎች ቢያሰሩኝ፣ የልጆችን ህይወት ማሻሻል ብችል ደስ ይለኛል። እነዚህ ኤአይ ላይ ቪዲዮ ኤዲቲንግ ላይ ስልጠና የሚሰጡ ሰዎች ወይ ለኔ ወይ ለልጄ ቪዲዮ ኤዲቲንጉን ለልጄ ቢሰጡልኝ፣ ኤአይውን ለኔ ቢሰጡኝ እውቀት ሼር እንደራረጋለን። አሁንም ጀምሯል በከብከት የተወሰነ ቪዲዮችን አጫጭር ሾርት ቪዲዮችን ኤዲት እያደረገ የሚለቀው እሱ ነው የተወሰነ። ምክንያቱም ረጃጅም ቪዲዮችን አሁን በፊት ምሰራ የነበረው ባክ እንትን ብሬክ ሲኖረኝ ክፍተት ሰዓት ሲኖረኝ ቢሮ ነው የምሰራቸው። አሁን ግን በመንግስት ሰዓት እንደዚህ አይነት ነገሮችን በመንግስት ንብረት በመንግስት ሰዓት እንደዚህ አይነት ነገሮችን መስራት ከባድ ነው፣ ሊያስጠይቅም ይችላል። ስለዚህ ቤቴ ለመስራት የምችልበትን ነገር ሰው ቢተባበረኝ በጣም አሪፍ። ያው እንግዲህ የማዋየሽን ታሪክ እንደሰማችሁት ነው። የጠየቀችው ገንዘብ አይደለም፣ ስራ ነው። ስራ ስጡኝ፣ ቢዝነስ ካርድ ላይ ጎበዝ ነኝ፣ ኤዲቲንግም እንደገና ዩቲዩብንም ቲክቶክንም ፎሎ እና ሰብስክራይበር እያደረጋችሁ ማስታወቂያ አሰሩኝ ነው ያለች። ማዋይሽን ማግኘትና እሷን ማነጋገር የምትፈልጉ በዚህ ስልክ ቁጥር በመደወል ራሷን ማግኘት ትችላላችሁ። በእርግጠኝነት ደግሞ ከፈጣሪ በታች ታሪክሽን ሰምተው በጣም በጣም በርካታ ሰዎች እንደምትደውሉላት እርግጠኛ ነኝ። ማዋይሽ እግዚአብሔር ይስጥልን፣ በጣም እናመሰግናለን። በጣም አመሰግናለሁ። እኔም እናንተም ስለጋበዛችሁኝ እግዚአብሔር እጹብ ድንቅ ስራ እንዲገለጽ ስለፈቀዳችሁ። መጨረሻም አንዲት በጣም ወዳት በህይወቴ ትልቅ ትርጉም ያላት መዝሙር በጣም ወደው ሁሌ የምንዘምረው አንድ መዝሙር አለኝ። እሷን እስቲ አብረን እንበላት። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ ካነሳኝ ከኢትዮጵያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣
አረሳኝም አምላክ ካነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል እንዲህ ለወደደኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ ካነሳኝ ከትቢያ። አመሰግናለሁ። እናመሰግናለን።